በግድ የማላምንበትን እንደዚህ ነው የምታምነው መጽሐፍ እንደዚህ የሌለ ነገር እኔ ከራስ መጽሐፍ ነው የምጠይቀው። ስለዚህ ዑለማዎቹ ካፊር ናቸው? አምላክ ተሰቀለ ብለህ ታምናለህ? አምላክ ለምን ተሰቀለ? ዑለማዎቹ ካፊር ናቸው ወይ? ዑለማዎቹ ካፊር የምታምንበትን ነገር ነው የምጠይቀው። ምን አገባኝ? ካፊር ናቸው ወይ? ቀበርና ቀጥል፣ ችግር የለውም። እስልምና ውስጥ እንደዚህ የለም። ዑላማ እመድ ምናምን ሼክ እንትና ኡስታዝ እንትና የሚባል የለም። በቃ ለምን ጻፉት? የአላህ ጠላት ናቸው እነዚህ። የአላህ ጠላት ናቸው። ሰው ገለ ብላ ያሉ የአላህ ጠላት ናቸው። የእስልምና ጠላት ናቸው። ለህይወት ለማትረፍ ግዴታ በሆነበት ሰዓት የተከለከሉ ነገሮች ልትበላ ትችላለህ። ህይወት ለማትረፍ ግዴታ ያ ነገር ከሆነ ማለት ነው። ግዴታ በሆነበት ሰዓት ለምሳሌ ኢማሙ አልጋዚ ግን ያን ማን ነው ያንን የሚያወራው ከተባለ ኢማሙ ለምሳሌ ኢማሙ ሐንበል ሊሆን ይችላል፣ ኢማሙ ሻፊዒ ሊሆን ይችላል። ግን ያ ማን ነው አለ ብሎ የሚያቀርበው ሌላ ሰው ነው። ኢማሙ አልጋዚ እንደዚህ ያለ ብሎ ነው የሚያቀርበው። ይሄው እውነት ነው እኮ እያለ ነው እኮ ይሄ። ስለዚህ ሰውየው እኮ ነው ሰውየው ያለው ነው ሰውየው ይፈቀዳል ያለው። ቆይ አሁን ማን ነው እንደዚህ ያለው ነው እኮ ልጆቻችሁን ጠብሳችሁ ትላላችሁ። እግዚአብሔርን አላመለካችሁም ተብሎ እናንተ ጅብ አትበሉም። ጅቡ ግን አሻማ ይበላል። ጅቡን ደግሞ እናንተ ተበላላችሁ። እስቲ አንቺ ዝም በይ። አንደኛ ቆሮንቶስ 16:15 በወንድ ላይ ልትሰነጥል ፈጽሞ አልፈቅድም ብሏል ጳውሎስ። አንቺ ዝም በይ። ማን ስለሆንሽ ነው? ማን ያለን? እኔ ግማሽ አይደለም ባይዘው ሙሉ ነኝ። መጽሐፍ ነው ሴት ልጅ ኧረ ተወሰን ኮፒ ሌብ ክፈት የለም የለም። ኢብኑኛ ምን ስሞክ ምንድን ነው ያልኩት እኔ ምን አይፈኑኛ ሚውት አስደረገው። ለምንድነው የሚንጫጫው? ሚውት አድርግ። ምን ሆነ? እኛ ምን ስማው? ኢብኑ አንዴ አብኑ ሚውት አድርግ። ኢብኑ አንዴ እኛ ምን ስማው ፕሊዝ። አሬ ወላሂ አብዱል ፈተና እንደዚህ አይቀልም። ችግር የለውም። አንተ መልስ እየመለስክ ነው። ለምን ይቀልዱብናል? እኔ ማቆ ነገር ስላለ ችግር የለውም። ባስቸጋሪ ጊዜ ባስቸጋሪ ጊዜ እንደሆነ እናውቀዋለን። ስለዚህ ችግር የለውም። አንተ ለመልስም እንዲሆን እንስማው። ችግር የለውም። እንዴ ምንድነው ሐሜት ከሚሆን ብንሰማው አይሻልም? ብለዋል ፒዲኤፍ ይክፈትልን። ዛሬ የእስልምና ሊቃውንቶች እንዳለ ቀብሬያቸዋለሁ። በእነዚህ አብዱሎች ፊት ማለት ነው። እንዳለ ሻፊን ቀብሬዋለሁ፣ ቁርጡቢን ቀብሬዋለሁ፣ አልነዋዊን ታላቁን አሊም ቀብሬዋለሁ። አሁን ኢብኑ ከቲርን ልቀብረው ነው ያላችሁ። እኛ ፊት ሲመጡ ምን ያህል እንደሚሸማቀቁ በኡስታዞቻቸው በሊቃውንቶቻቸው ማለት ነው። ተመልከቱ። የመሐመድ ሰሃባ ካሊድ ቢን አልዋሊድ ምን እንዳደረገ ላሳያችሁ። እኛ ውሃ ውስጥ ገብተን ጥልቅ ብለን ስንወጣ ከሞቱ ጋር ሞትን አስበን ከሞቱ ጋር ተባብረን ስንወጣ ደግሞ በትንሳኤው እንደምንነሳ አስበን ይህ ለድነት መሰረታችን ነው ብሎ መጽሐፍ ቅዱስ ስለሚያስቀምጥልን በዛ መሰረት ነው የምንማረውም የምንረዳውም። ጌታ የሚያስተማረን እንደዛ ነው። ስለዚህ አይ ቲንክ ይህን ጥያቄ ጨርሼ ከሌለ ቀጥል ቃል ይኸውልህ አሁን ሲጠመቅ ሊያስተምረን ነው አልክ። መረጃ አላመጣም። ይህንን ሊያስተምረን ነው። ይህንን ደግሞ እሱ ብቻ ነው የሚያደርገው፣ ሞትን መሰቀልን ራሱ ብቻ ነው የሚያደርገው የሚል አላሳየንም። እና ለአንተ እንደሚመች አርገክ ነው የተረጎምከው። እስቲ በማስረጃ እንትን በለን እስቲ አስረዳኝና አሁን ተጠቅስልህ አልሰማህም? ዮሐንስ ወንጌልን ከሞቱ ጋር ሞትን ተባብረ የምንነሳበትን እሱኑ ደግሞ ክፍል ስጥህ። ዮሐንስ ወንጌል ምዕራፍ 3 እኮ ሙሉ ታሪክ የሚያወራው ስለዚህ ነው አልኩህ። አሁን የተናገርኩት ጥያቄ እኔ የተናገርኳቸው አይደለም፣ አንተ ውስጥ ያሉ ጥያቄዎች ናቸው። እኔ የተናገርኩትን ወይ ደግሞ አልሰማኸኝም ማለት ነው። ኦኬ፣ ሲጠመቅ ለማሳየት ነው የሚለውን መረጃ አለ ማለት ለማሳየት ለማስተማር ነው ማለት ነው። ለማስተማር ኦፍኮርስ አሁን ሊያስተምረን ነው። እሺ አሁን እሱ አሳይቶ ንስሐ ገብተህ ከዳንክ አንተ ልክ እሱ እንዳደረገው ከዳንክ የእሱ መሰቀል ለምን አስፈለገ? በነገራችን ላይ ሊያስተምረን ነው ስለ ያስተማረን እኮ ምን መሰለ እዚያ ጋር ክርስቶስ እዚያ ጋር የተጠመቀው ጥምቀት ላይ ያኛው ጥምቀት ስርዓት ነበረ፣ ህግን ማክበር ነው። ያንን ህግ ማክበር ነው እንጂ ያስተማረን የሆነ እዚያ ጋር የተጠመቀው ጥምቀት እንትን አለ ማለት አይደለም። ያ ጥምቀትና የምንጠመቀው ጥምቀት ዜር ዲፈረንስ ሲንግ ናቸው። ጥምቀት በፊትም ነበራል፣ በሙሴ ጊዜ ነበራል። አንዴ ልጨርስልህ። እኔ ከሙሴ በፊት ምን አላውቅም። አዲስ ህግ ነው ያመጣው ኢየሱስ ጥምቀትን። ረብሮ ቆይ አዳምጠኝ በጌታ አሁን የኮ ጥያቄ እንዲመለስልህ አልፈለክም? እሺ ካልሰበክ አይመችም፣ ስበክና እሺ ቀጥል። ጥያቄውን እንግዲህ የሰማው ነው ብልፈታ። ጥያቄውን ስሰማ ዝም ብዬ ነው የሰማሁት። መልሱ ላይ ግን አንዱ ጥያቄ ጠይቆ ገና ሳይመለስ ይሄ እንደዚህ አና ሌላ አታክ ማድረግ ይቅርብ። አና
እኔ በጣም ከዛ ካንተ በላይ ደግሞ እኔ በጣም ሃርድ ሆነባለሁ እና ይቅርብህ። ማስረጃ ብለኛል አይደለ? የመጀመሪያው ሲጠመቅ ለስርዓቱ ለመሆኑን ማስረጃ ብለኛል። እዛው ላይ ክፍሉ ይናገራል። ማቴዎስ ወንጌል 3:15 ላይ ከፍተህ ብታነበው አሁንስ ፍቀድልኝ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለ። እዛ ጋር አንተ ላጠምቅ አይገባኝም አላለም ዮሐንስ አለ። በቃ እኔ በውሃ ጠምቃችኋለሁ ከኔ በኋላ የሚመጣው ግን እያለ ስለ ክርስቶስ ይመሰክር ነበረ። እሱ መጀመሪያ የተነገረለት በብሉይ ኪዳን አስቀድሞ ኢሳያስ የተናገረለት የእግዚአብሔርን መንገድ አቅኑ የሚል ሰው ድምፅ ይላል። አንድ ሰው ወጥቶ የእግዚአብሔርን መንገድ አቅኑ፣ የማንን? የእግዚአብሔርን። ክርስቶስ እግዚአብሔር ነው ማለት ነው። የእሱን መንገድ አቅኑ እያለ የሚናገረው ድምፅ ነኝ እኔ ብሎ ተናገር አለ። ያ የተናገረው ዮሐንስ ራሱ ሊጠመቅ ሲመጣ አንተን ላጠምቅ አይገባኝም ሲል ክርስቶስ ምን አለው? ጽድቅን ሁሉ መፈጸም ይገባናልና ፍቀድልኝ አለው። ኦኬ እኔ በቃ ስርዓቱን መፈጸም ይገባኛል በሰው ሰውነት ስለተገለጥኩ እኛን ማስተማር ስለሚፈልግ ይገባኛልና ብሎ እዛች ጋር ይህንን ትምህርት ነው አስተምሮ ሄደው። ከዛ በኋላ ደግሞ ያለው ለምን መጠመቅ ሞቱ ጋር ምንድን ነው ለእኔ ስል ሞተ የምትሉት ከምንድን ነው የሚያገናኘው ካልከኝ፣ ጥምቀቱ ከውሃ ምንድንበት ከሞቱ ጋር ውሃ ውስጥ ስንገባ መጠመቅ ማለት ካልገባ ውሃ ውስጥ ጥልቅ ብለን ስንገባ ሞቱን የክርስቶስ ሞትን እንደ ሞትን አድርገን አስበ ነው። ከውሃው ስንወጣ ደግሞ ከትንሣኤው ጋር እንደተነሳ ነው የሚታሰበው። ያንን ደግሞ ማስረጃ ሰጥቻለሁ። ዮሐንስ ወንጌል ምዕራፍ 3 ሙሉ ማንበብ ትችላለህ። እንደዛ ነው እኛ የምንረዳው ብራዘር። ሾርትሊ ባጭሩ ሳላስረዝምብህ ማስረጃዎችን ሰጥቻለሁ። አሁን ግን እኔ ደግሞ ጥያቄ ብጠይቅህና እኛ ደግሞ የምንጠይቅ ደስ ይለናል። አልመለስክም። ይኸውልህ ተጠምቀህ እና ንስሐ ገብተህ የምትድን ከሆነ ሞቱ መሰቀሉ ለምን አስፈለገ? ስንቴ ነው የሚከፈልልህ ማለት ነው? አማርኛ ግን ይገባሃል። እኔ እንደዛ ብያለሁ። አሁን ያልኩህን አልሰማኝም። ከሞቱ ጋር ይገናኛል። እኛ የምንጠመቀው ጥምቀት ከሞቱ ጋር የሚገናኝ ነው። ውሃ ውስጥ ስንገባ ከሞቱ ጋር እየተባበርን ነው፣ ስንወጣ ደግሞ በትንሣኤው እየተነሳን ነው። መርጠ ምሰማ ከሆነ ምንም ላደርግ አልችልም። ካልገባ ካልተመለሰልህ ደግሞ በግድ ዛሬ ሊመለስልህ አይገባም እና ሌላ ጊዜ ደግሞ ትቀጥላለህ። ብሩኬ ደግሞ ቀጥል ይጠይቅ። ተረጅም የቸርች ትርጉም ነው የነገርከኝ ብራዘር። መጽሐፍ ቅዱስ እየነገርኩ እኮ ነው። ኦኬ እኔ አንተ ጥቅስ ጠቅሰ ሙሉ እንትን ሁለቱም ያስፈልጉናል የሚለውን እንትን አላልክም። አንዴ ንስሐ ገብተህ የምትድን ከሆነ በብሉይ ኪዳን አሁን ንስሐ ገብተው ይድናሉ። በሞት ኢየሱስ በሞተ የከፈለልህ ለምን እንዳስፈለገ አላስረዳኝም። ይኸው ነገርኩ እኮ ከሞቱ ጋር አልኩ። ጥቅስ ልስጥ ደግሞ ከሞቱ ጋር አሁን ለተናገርኩ የቸርች ነው ምናምን ብለን ትንላልከው አይ ቲንክ አውቀህ ነው ገግመህ ነው እንትን ላለ ማለት ነው እንጂ ብርሃንም ቅዱስ ጳውሎስ ይህንን በደንብ ያስቀምጧል። እሱን ደግሞ ሰጣለሁ ቃል ያውጣለህ። ከሞቱ ጋር ሞትን እንደምንተባበር ከትንሣኤው ጋር ደግሞ በትንሣኤው እንደምንነሳ ይናገራል ማለት ነው። ከሞቱ ጋር አንድ እንሆን ዘንድ እንድንጠመቅን አታውቁም? ምን ይላል? ምን ይላል? ከሞቱ ጋር መክፈት የሚችል ሰው ካለ ቢከፍትልኝ ደስ ይለኛል። ከሞቱ ጋር ሮሜ 6 ምዕራፍ 6 ከቁጥር 3 እስከ 5 ላይ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም አዲስ ሕይወትን እንድንመለከት በጥምቀቱ ከእርሱ ጋር ተቀበርን። በሞቱ አምሳል ከእርሱ ጋር ከተባበርን በትንሣኤው አምሳል ደግሞ ከእርሱ ጋር እንተባበራለን። ቡም ብራዘር፣ ይሄ መጽሐፍ ቅዱሱ የሚናገረው አስተምህሮት ነው። ጥምቀት ስንጠመቅ ያው እዚህ ጋር ከፍቶልሃል ቡራዬ። ከሞቱ ጋር ሞትን እንትን ብለን ከትንሣኤው ጋር ደግሞ የምንነሳበት ነው። ስለዚህ የሚያገናኘው ከሞትና ከትንሣኤው ጋር ጥምቀቱ ይህ ነው። ይህ ደግሞ መዳኛችን ነው፣ ሞቱን ማመናችን። ለዛ ነው መሐመድ መጥቶ አልገደሉትም አልሰቀሉትም ሲል ነው አንተ ትክክለኛ ነብይ አይደለህም ብለን ሪጀክት ያደረግነው። ምክንያቱም እኛ ከሰበክንላቸው ስብከት ውጭ ማንም የሰማይ መላእክት እኔም ብሆን ብለው መጽሐፉ ላይ ዘግተውታልና በአይናቸው ያዩት፣ በእጃቸው የነኩት፣ በጆሮቸው የሰሙት፣ የዳሰሱት ሐዋርያት እንጂ እኛ እኮ መሐመድን ጠልተነው አይደለም። ከዚህ ትምህርት ተቃራኒ ስላስተማርም ማለት ነው። እና ይሄ የድህነታችን መሰረት ነው፣ ቤዛችን፣ የክርስትና ማዕከሉ ነው፣ መሰረቱ ነው። ያው ብሩክ ከፍቶልሃል። ጨርሻለሁ። እኔ ብሩዬ የምትለው ነገር ካለ ይህንን የተናገረው ማን ነው? ኢየሱስ ነው። ኢየሱስ ነው የተናገረው። ይሄን ቃል አውቆ ነው። ብሩክ ይቀጥል፣ ብሩክ ይቀጥል። ተመልሶለታል። ኢየሱስ ነው የተናገረው። ሌላ መንገድ ሄደ። የተናገረው ጋር ሄደ። ቻው ቻው። ጌም ኦቨር ብሮ
ወደ ብሩክ ይቀጥል። በደንብ አድርጎ ነው የተመለሰልህ። አትሸሽ። ይኸውልህ ብሩኬና ጊዜ ስለማሰጡኝ ነው እንጂ ይኸውልህ በጥቅስ ጠይቃለሁ። አብዱ አረ ወይ ስልጣናችን ሙሉ አድርገው ወይ ብሩኬና ተልቀው። በረከት በቃ ጨርሰናል። እሺ አሁን አራተኛ ሰው ሊያወራ ነው ማለት ነው። ብሩኬ አንዴ በረከት አጥፋው ቪዲዮ። ብሩኬ ቀጥል ጋይ። ይሄንኑ ተመልክቶ ይኸውልሽ አንድ ጥቅስ ልስጥሽና ከዛ አብራሪ ተመራጀው። ብሩኬ ቀጥል። ጥያቄ ፈርታ ነው። ቆይ ከፈራ ነገርን በግልጽ ችግር የለም እኛ እንረዳለን እኮ። አዎ በጣም በዛችሁና በጣም አስፈራራችሁ። አይ ብሩኬ አና ቃል መልስ የሚሆን ነገር መለሰልኩ። ከዛ አንተ መልሱ ልክ አይደለም ብለህ መቀበል ትችላለህ እኮ የግድ አንተ አሁን ለምሳሌ አንተን የሚያሳምን መልስ መልስ ይኸው መቼ ትቀበላለህ? ክርስትና መልሱን አከብርለታለሁ። እሱ የፈለገውን ይመልስ፣ ችግር የለውም። ግን በጥቅስ ልጠይቅህ አንዴ አብዱ ቆይ ነፃነት አንዴ አሁን ምን ታደርጋለህ መሰለህ? ይኸውልህ አና ምን እናደርጋለን መሰለህ? አንዴ ብሩክ ይጠይቅና ከዛ በኋላ ትጨምራለህ። አና እንደሱ እናድርገው፣ ችግር የለውም። ከዛ በኋላ ትቀጥላለህ። ሰፊ ሰዓት ወስደህ ትቀጥላለህ። በእስልምና ላይ ጥያቄ ካለው እንደ ልጆች ጋር ሄዶ መጠየቅ ይችላል። በማስረጃ እያወጡ ያሳዩታል። ምን አልከኝ? ሙስሊም አይደለም ሙስሊም አይደለም። እኔ ሙስሊም ነኝ፣ ግን ክርስትና ላይ ሪሰርች እየሰራሁኝ ነው። የራሴ እያነበብኩኝ እንድታስተምሩኝ ነው። ጥያቄ ካለ በእስልምና ላይ ቤት ከፍተው እባካችሁን ጠይቁን። ክርስቲያኖች ኡስታዝ ይሳቅ አይደሉ? ቤት ከፍተው እንኳን ክርስቲያን ሄዶ እኛም ሄደን ጠይቀን እንትን ፖለቲካ አይደል እንደሚሰሩት? ተው እንጂ ተው አና ቤት ከፍቶ ትላለህ ነው። ይሳቅ ይባላል። አካውንት ቢቀየር እኮ ማንነት አይቀየርም። የማን ቤት ሄደ ነው? እኛ እንማራለን። ብሩኬ እኔ አሁን እንደ ክርስቲያን አይደለም የምጠይቀው። ለምሳሌ የሆነ መልስ ሲመለስልኝ እኮ ኡስታዞች ስለሆኑ ምናልባት የሆነ መልስ ሲመልሱልኝ ምን እላለሁ መሰለህ? አይደለም ኡስታዝ ክርስቲያኖቹ ጥያቄ ጠይቄ መልስ ሲመልሱልኝ እንደ እንትን ነው የምወስደው። ይሳቅ ማለት እኮ ንጽጽር የሚሰራ ኡስታዝ ነው። ታውቃለህ? ንጽጽር የሚሰራ ውይይቶች ያሉት ድምፁ ላሰማ እችላለሁ። ውይይት የሚያደርግ ማን ነው? አናን ነው። እኔ ይሳቅ አይደለሁም፣ ተሳስተዋል። ቆይ ችግር የለውም፣ እሱ ላይ ችግር የለውም። አሁን ባለው ነገር ላይ እኔም እኮ ሄጄ ይኸውልህ ሰውን ማውረድ ሚዩት ማድረግ ምናምን አለ። ስጠይቅ ስትሟገት በጭራሽ ካልተሳደብክ እንደዛ አይደለም፣ ስድብ አይደለም። እኔ ይኸውልህ ያሉኝን መልስ ላይ የተቀበልኩ እንዲያውም ሰው ጭመረ ማለት እኔ ኡስታዞች ጋር ሄጄ መልስ ሲመልሱልኝ ላይክ እንዲያውም እንዲዋረዱም አልፈልግም። ላይክ እንደዚህ አታክ ማድረግ ሁላ አልፈልግም። የሆነ መልስ ቀበልና ከዛ በኋላ ተጨማሪ ነገር ዲግ አደርጋለሁ። ለማንበብ የራሴን የቤት ስራ ወስዳለሁ። መልሱ ባይዋጥልኝ ማለት ነው። እና ገና ጥያቄውን እንደጠየቅኩ አታክ ማድረግ የሚያደርጉ ከዛ ያወርዱና ወርዷል ይሉሃል። አሁን ወይድ ቤት ሄጄ እንደዛ ነው ያደርጉኝ። ኡስታዝ ነው ንጽጽር ያደረገ ነው። ኧረ ነፃነት ፕሊስ። ብቻ እንደዛ ነገር አለ። አሁን አንተ ብሩክ ይጠይቃል አልፈለክም፣ ካልሆነ ጥያቄ ምልክት አለ። ከዛ በኋላ እኮ እንቀጥላለን። አንተ መጠየቅ ትችላለህ። ሰፊ ሰዓት ወስደህ ብሩኬ ምን እኔ አልፈራህም። ምንድን ነው ፈርተህ ነው ምናምን የምትለው? አና ፈርቶ ነው እዛ ነገር ይመስላል። ብሩክ ጥያቄ ካለ እንዲያስገቡ አደርጋለሁ ካለ ራሱ ያስረዳና እንመልሰዋለን። ራሱ ያስረዳና አና ያስረዳና። በጣም ተሸማቆ ይመስላል በእስልምናው ሳየው ልጁ ሁኔታው እንደዛ ነው የሚመስለው። ከይቅርታ ጋር በጣም ጎበዝ፣ በጣም አንተ ትረዳለህ። እና መልስልኝ። ቆይ ጥያቄ ምልክትም አለ። እስቲ ጥያቄውን እስቲ ብሩኬ ለህዝብ አቅርቦ ይሰማል። ኦኬ ይሰማል። ችግር የለውም። ትሰማለህ? ጥያቄ ምልክት መርሃባ አና አልተሸማቀቅም ማለት ቢሸማቀቅ እንዶ ከእናንተ ቤት መጥቶ ሊያሰም ማለት ሊጠይቃችሁ ባልደፈረ ነበር ማለት ነው። እና እሱ ያላችሁ እኔ መረጃ ይዤ ስላልመጣ ወይም ደግሞ አዘጋጅ ስለማይሆን ያዘጋጅ ስለሚኖር እዛ ሄዳችሁ ጠይቁ። እኔ ደግሞ እናንተ አዘጋጅታችሁ እንደዛ አይደለም ያለው
ጥያቄ ምልክት እሱ እንደዛ አይደለም ያለው። በቃ ችግር የለውም። አይ በቃ እንደዛ የሚበል ብሩኬ ችግር የለውም። አሁን ወደ እሱ ሳይሆን አንድ ጥያቄ ምልክት ፕሊዝ። አሁን ያንብበውና በቃ ላይክ ብሩኬ ያንብበው ከሀሳብ ይስጥበትና ከዛ በኋላ አና ማይችሎም ከሆነ አይ ሌሎች ውስታዞች አሉ በዚህ ጉዳይ የሚያውቁ ሰዎች አሉ ይበል። ችግር የለውም። አንተው ሚውት አድርግና ብሩኬ ቀጥል። ነግሮታል እኮ ማለት እኔ አልመልስልክም። የሚጠይቁ ከዛ ሄደ ጠይቅ። ጥያቄ ምልክት ችግር የለውም። አንዴ ሚውት አድርግና ቆይ፣ ችግር የለውም። አንዴ ሚውት አድርግና ብሩኬ ይቀጥል። አንዴ ምንድን ነው ያለው እሱ? ጭራሽ በስለምና ጥያቄው ቀጥል ብሩኬ። ጥያቄውን ብሩኬ ጥያቄውን ፕሊዝ። ኦኬ እሺ። አዎ ይቻላል። ምን ይላል? በጣም የተቸገረ ሰው ያለምንም ልዩነት ተዋጊ ወይንም ከሃዲ መግደልና መብላት ምን ይላል? ይፈቀድ። ሰውን ገሎ መብላት ይፈቀዳል። 4 ነጥብ። ይህ ሁኔታ ባለትዳር የሆነ አመንዝራ ተዋጊና ሰላትን ወይም ጸሎትን የሚተው ሰው ይሰራል። ሌላኛው ለእነዚህ ምን ይላል? ይሰራል። በዚህ ጉዳዮች ላይ ይበልጥ ትክክለኛ በሆነው አስተያየት መሰረት አለ። ይሄ ዝም ብሎ ተራ ሀሳብ ሳይሆን ምንድነው? ይበልጥ ትክክለኛ ሳሂህ ማለት ነው። ኦቴንቲክ በሆነው አስተያየት መሰረት እነዚህ ከላይ ያሉት ነገሮች ይሰራሉ እያለ ይቀጥላል። ይህ ደግሞ ግለሰቡ በሌላ ሰው ላይ የበቀል መብት ካለውና በጣም አስፈላጊ በሆነ ሁኔታ ውስጥ ሆኖ ካገኘውም ይሰራል ይላል። ስለዚህ በእስልምና ምን አይነት ስርዓት አለ ወይም ምን አይነት ፍቃድ አለ? እዚህ ጋር እንደምናነበው ከሃዲን አመንዝራንና ሰላትን የሚተው ሰው ገሎ መብላት ይቻላል እያሉን ነው። ይሄንን እና ደግሞ የተቸገረ ሰው ይላል። የተቸገረ ሰው ይላል። የተራበ ሰው ማለት ነው። ጓሮ ለጓሮ ለሁሉም ሰው ሳይሆን ለተራበ ሰው ነው። በአጭሩ ልመልስልህ ብሩክ፣ በአጭሩ እስልምና ውስጥ እንደዚህ አይነት ነገር የለም። እንግዲህ ይሄ እስልምና ኢማም አልነዋዊን ታውቀዋለህ? የፈለገ ይሁን የለም እስልምና ውስጥ ምንድን ነው? እስልምና እኮ ነው ወንድማችን። የለም አልኩ። ክደት ነው። አያችሁ፣ ኢስላም ዌብ ነው የሚለው ኢስላም ዌብ ነው የሚለው ኢስላሚክ ዌብሳይት ነው አይደል? አንደኛ ይኸውልህ፣ ቆይ አውተንቲክ እንኳን ቢሆን አረብኛ ነው፣ ኦሪጂናሉ አረብኛ ነው አይደለ? ሀዲስ ነው ምንድን ነው እሱ? ሀዲስ ጥቅሱን ቁጥሩን ንገረኝና ጠይቅልሃለሁ። አማርኛ ጉግል ትራንስሌት አድርገህ ደግሞ ችግር የለውም እንደዚህ አይነት ቁጥር ብለህ ንገረኝ። አረብኛ ቁጥሩን ንገረኝ። ሀዲስ ቁጥሩን ንገረኝ እስኪ። ሀዲስ ነው እስኪ አረበኛ ማንበብ መቻል አለመቻልን እኔው አንብብ። ሀዲስ ነው ወይ? ቁጥሩን ንገረኝ። ለምንድን ነው ይሄንን የማነበው? ቁጥሩን ንገረኝ። አረበኛ ፈልገህ መስሎኝ። አረብኛ ሁሉ ሀዲስ ይመስላል እንዴ? አረብኛ ነው። እስላሚክ ዌብ ላይ ነው የሚለው። እስላሚክ ዌብ ላይ ገብተህ አሁን እኔም ገብቼ ስንት ፎርጅድ ዌብሳይት አለ? እስላሚክ ዌብ የሚለው ከፍተህ ይዋ እስላሚክ ዌብ ብሎ ስንት ፎርጅድ አለ? ክርስቲያኖች ይከፍቱ። ችግር የለውም። መጽሐፍ ሁለት ዶሜን ኔም እኮ አይኖርም። አንድ ዶሜን ኔም አንድ ነው የሚሰጠው። ዶሜኑን እኔ ቼክ ካላደረኩ በአንተ ስልክ ላይ ነው እንደ ቼክ ማድረግ። ሐዲስ ወይም ነገረኝ ያለው ቁጥሩን ተናገር። አንድ ቆይሽ አና አንድ ጥያቄ ምልክት ያወራሽ። ምን ያልክ አልሰማንም። ሐዲስ ወይ ቁርአን በፈጣሪ አንድ እስኪ አድምጣ። ይኸውልህ ብሩክ፣ አሁን ልጅ ሰምቷል አይደለ ወይ? ሐዲስ ቁጥሩን ወይ የቁርአን አያውን ንገረኝ አለ። አንተ ደግሞ ዌብ እያልክ ነው። ዌብ ማንኛውም ነገር ዲቨሎፕ የሆነ ሁሉ ያደርጋል። ስለዚህ ወይ ቁጥሩን ነገር ወይ ሐዲስ ወይ ቁርአን ነገር አሊያ ደግሞ ስለእናንተ ተጠየቅ። 8 ሰዎች ተቀምጣቸዋል የግድማት። ስለዚህ ዌብሳይት ኡስታዞች ያሉትን ላሰማ። ስለዚህ ስለ ኢስላም ዌብ ኡስታዞች ያሉትን ላሰማ። ምን አይነት ታማኝ ሶርስ እንደሆነ ላሰማ። ምን ያደርግልናል? ማንም የፈለገ ይበል። አና ሚውት አድርግ ፕሊዝ። ኧረ አና ጥያቄ ምልክት እያወራር እንዴ? ለምንድን ሸመጠጡት? እነዚህ እኮ አሁን ይሄ እስላማዊ ማለት ፈትዋ ብንጠይቅ እነዚህ እዚህ ጋር ጥያቄ ምልክትንም ይቅርታ አድርጉልኝና አናንም እናንተን የመስማት ግዴታ የለብንም ስለ እስልምና ለማወቅ። ምክንያቱም እናንተ ምንም ናችሁ። ሰው ዓለም የሚጠቀመው እስልምናን ሙስሊሞች ራሱ የሚጠቀሙት አንድ ጊዜ እያወራሩ ይህንን ነው። አልነወዊ እዚህ ጋር ሄደው ዌብሳይት የሙስሊም ዌብሳይት አለ። ጥያቄ ብዥታ የፈጠረበት ምን ያለበት ሄዶ የሚጠይቃቸው ዑለማዎች ናቸው። አሁን ቲቪ አፍሪካ ላይ መጥተው ሼህ ኢብራሂም ሲናገሩ ምን አገባኝ ስለሳቸው ልትል ነው።
አንተ ማነህ ነው የምንለው። አብዱል በእስልምና አንድ ነገር አለ። አንዴ ብቻ ልናገር፣ 1 ሴኮንድ 10 ሴኮንድ። በእስልምና ሼክ እንትና ኡስታዝ እንትና የዓለም አንደኛ ቁጥር እንትና የሚባል ምንም ጥቅም የላቸው፣ ምንም ቦታ የላቸው። ሐዲስ ቁርአን ቁጥር ካልተናገር ባዶ ናቸው፣ ካፊሮች ናቸው። ካፊር አላልኩ። በእስልምና ላይ አንዲት ቅንጣቢ ህግ ማውጣት አንድ ሰው አይችልም። የዓለም አንደኛ ቁጥር ሼክ እንትና ምናምን የሚባል ነገር የለም። በእስልምና እንደዛ ነገር የለም። ጆሮ አይሰማም። አብዱል ፈተና ቁርአን ነገረው አይደል ወይ? ቁጥሩን ነገረ ወይ? ስለዚህ አይ በቃ ማንም ምንም አይሰራ ከሆነ ማለት ነው አላህ ከአርሽ በላይ ነው የሚለውን ከኢብኑ ተይሚያም ከምንም ውጣና ከተፍሲሮቹ ራስን ታብራራው ነው ማለት ነው። አሁን ኢብኑ ተይሚያን አትቀበለውም ማለት ነው። እንደዛ ከሆነ ነው መርጠህ ነው የምትቀበለው። አልገባንም። አብዱል የረዘመ ስለሆነ ወደ ሌላ ጉዳይ እንሂድ። አልቀበላቸውም እነሱ ካልክ እኮ አሁን ኢብኑ ተይሚያ ሼኹል ኢስላም ብለህ ወላ ወርበላ ብለህ ቁርአን የምትቀራው እንትን የመስጊዱ የምትቀራው ለአላህ ብለህ አላህ የወደደውን ውጣ ካፊሮችን ጥላ የሚለውን ቁርአን የምትቀራው ጠቅላላ ሰዎች ናቸው ከቁርአን ውስጥ አርቅቀው አምጥተው ይጻፉልህ። እሱ እምነትህ ነው። እነሱ ኪታቦች እንዳለ መቀደድ አለባቸው እያልክ ነው። አልገባንም። አብዱል ወደ ሌላ ጉዳይ እንሂዳ። ሲጠቃልል እየጠየቀ ነው የብሩክን ጥያቄውም ከበደ ሌላ ጉዳይ መልሱለት እና በነገራችን ላይ አይደለም ይሄንን ይኸውልህ ጥያቄ ምልክት እኔ በጣም የሚገርመኝ ነገር ልንገርህ። የሆነ ጥያቄ ሲመጣ ላይክ አንተ አሁን እኔ ጥያቄ ስጠይቅ መልስ ለመመለስ እነዚህ እንትኖችን ትጠቀማለህ። ገብቶሃል? የሚከብድ ነገር ሲሆን ደግሞ ምን ማለት አለ? እስልምና ላይ ብዙ ጊዜ ኡስታዞች አይ ይሄን ነገር ኢቭን ሰሂህ የሆነ እንትን ሐዲስ እኮ አንቀበልም የማለት ነገር አለ። ይሄ ደግሞ አገቦት ትክክል አይደለም። መልሱን ንገርህ። የቁርአን ተፍሲር ልክፈትልህ ትቀበላለህ? የቁርአን ተፍሲር ትቀበላለህ? ልክፈትልህ? የቁርአን ተፍሲር መልሱን ልንገርህ እያለኝ ነው። መልሱን ልንገርህ እያለኝ ነው። ቆይ አንዴ ጥያቄ ምልክት ቀጥልሽ። እስኪ አንድ ቡርኪያ ትንጫጩ ማለት ወይ እስኪ እንደዚህ ነገር አትጠቀም። ቃላት ምረጥ እንዴ አትንጫጩ ለምን ትላለህ? ሶሪ አሁን ምን አለ መሰለህ ማለት ነው አብዱል ፈተና አሁን ለምሳሌ እነዛ ሶርሶች ወደ ሙፈሰሮች እንጠቃለን ግን ሙፈሰሮች እንጠቃለን ብሎ ማለት ያን ነገር ወይ ኢንፌሌብል ናቸው ወይም አይሳሳት ብሎ ማለት አንደኛ ማለት ያለብህ። ሁለተኛ ደግሞ አሁን ብሩኬ ያመጣውን ነገር ከአንድ ሙፈሰሮች ያለ ነው ኦኬ ማን ብዙ ናቸው ሙፈሰሮች ስለዚህ ማን ለማለት ለማወቅ በመጀመሪያ የቁርአን አያ ወይም ደግሞ ይሄንን ሐዲስ ብለህ ተናገር። ይሄን እንኳን ራሱ አቤታችሁ መጥተው እንደዚህ ብላችሁ አሁን አና የጠየቀ ምንድነው ሐዲስ ቁጥር ወይ ደግሞ ቁርአኑን ንገረኝ ብሎ ካለ መረጃ ንገረው። አያ ደግሞ እንተፈንተው እናወራ ካልተመቻችን ወርላችኋለን። እሺ ልመልስ ቆይ ሚውት አድርገውና ይሄ የሻፊ መዝሐብ ኢጅማዓ ነው። ኢጅማዓ ታውቃላችሁ በእስልምና አንድ ሙስሊም የመቀበል ግዴታ ያለበት ነገር ነው። ኢጅማዓ የዑለማዎችን ስምምነት አንድ ሙስሊም መካድ አይችልም። ማስረጃ ከፍታለሁ። ከዚህ በላይ መልስ የለንም እኛ ተራዬን ላውራ እንጂ ገና ሰውን የስነ ስርዓት ያዝ። እሺ ስለ ሻፊ ምናምን ንገረን። ከአንተ ጋር እያወራ አይደለም እኮ ኧረ ያውራ ፕሊስ እናትረብሹ። አሁን እኛ እኮ የምናውቀው ታሪክ ነው። ከአራቱ መዛቤቱን ለምትቀበሉት 4 መዛቦች አሉ። ስለምን 4 መዛብ ውስጥ ነው ፈተናም ያውቀዋል። ችግር የለውም። ቆይ ሁለተኛው ማስረጃ ደግሞ ምንድነው? ሱረቱል በቀራ ምዕራፍ 2 ሱረቱል በቀራ ማለት ነው ቁጥር 173 ላይ ተፍሲር አልቁርጡቢ ይሄንን ነገር አስቀምጦታል። ይሄው የቁርአኑ ማብራሪያ ላይ ኢማም አልቁርጡቢ የኢብኑል አረቢን የኢማም ሻፊን አስተያየት አስቀምጦ የራበው ሰው ከሃዲንና ሙርተድን ካገኘ ገሎ መብላት ይችላል ብሎ የቁርአን ማብራሪያው ላይ አስቀምጦታል። ተፍሲር አስቀምጫለሁ። የሻፊ መዝሐብን ኢጅማ አስቀምጫለሁ። በሉ ካዱ ቀጥል። ማይክን ያዝ። አንሳው ማይክና ቀጥል። አብዱል ወደ ጥያቄ ልግባ ወይ? ጥያቄ ምልክት ጥያቄ ካለ ቀጥል። ለአንተ ተራ ልስጥና ነገር ናቸው እኮ ኢንቲንክ በቤታቸው ማስተናገድ አልፈልግም። ይሄው ቁርአን እኮ አልኩ ሱረቱል በቀራ ቁጥር 173 ላይ ሱረቱል በቀራ ቁጥር 173 ላይ ኢማም አልቁርጡቢ ኢብኑል አረቢን ኢማም ሻፊን ጠቅሶ ሰውን ገሎ መብላት ይቻላል ብሎ አስቀምጧል እያልኩ ነው። ቁርአንም ተሰጠው እኮ ማብራሪያውን ማለት ነው።
ኦኬ እሺ። ይሄ ደግሞ የሻፊ መዝሐብ ስምምነት ነው። ባልኮሜትድ አንድ ክርስቲያን እንደዚህ ብሎ በመጣለ ትቀበለኛለህ? ጀስት አንሰት ትቀበለኛለህ? እንደዛ ብሎ እነዚህ አንድ ክርስቲያን የምትላቸው ሰዎች አይደሉም። አማርኛችን አንድ ክርስቲያን የሚባል ማስረጃ አይደለም ያመጣሁት እኔ። ኢጅማ ታውቃለህ? ኢጅማ ታውቃለህ? ኮንሰንሰስ ታውቃለህ? በእስልምና አንድ ክርስቲያን ይለኛል እንደ ኢማም ሻፊዒ ያልኩ ኢብኑል አረቢ ያልኩ የሻፊዒ መዝሐብ ዑለማዎች ምናምን አብዱል በቃ ሰለቸን፣ አስጠላ። ለምን ቆፍራችሁ አቀብሯቸውም ታዲያ? እኛ ፊት ስትመጡ የምትሸማቀቁባቸው ከሆነ እንትና እንደዚህ ብሏል ብለህ እስልምና ውስጥ እንደዚህ አይሰራም። ዑለማዎች የምትሸማቀቅባቸው ከሆነ ለምን ቆፍራ አቀብራቸውም? ለምን ጻፉት? ይህ መጽሐፍ እዚህ ቦታ ህፃን የለም ጎግል ላይ አረብኛ ስላመጣ እስልምና እንደዚህ ነው ምናምን የሚሰማ ራስን ነው የምታሞኘው። ለምን ጻፉት? ራስን ነው የምታሞኘው። እንዳንተ ማይም አይደለም ስለማነብ ነው ያገኘሁት። ይሄንን በግድ የማላምንበትን እንደዚህ ነው የምታምነው መጽሐፍ እንደዚህ የሌለ ነገር እኔ ከራስህ መጽሐፍ ነው የምጠይቀው። ስለዚህ ዑለማዎቹ ካፊር ናቸው? አምላክ ተሰቀለ ብለህ ታምናለህ? አምላክ ለምን ተሰቀለ? ዑለማዎቹ ካፊር ናቸው ወይ? ዑለማዎቹ ካፊር የምታምንበትን ነገር ነው የምጠይቀው። ምን አገባኝ? ካፊር ናቸው ወይ? ቀበርና ቀጥል፣ ችግር የለውም። እስልምና ውስጥ እንደዚህ የለም። ዑላማ እመድ ምናምን ሼክ እንትና ኡስታዝ እንትና የሚባል የለም። በቃ ለምን ጻፉት? የአላህ ጠላት ናቸው እነዚህ። የአላህ ጠላት ናቸው። ሰው ገለ ብላ ያሉ የአላህ ጠላት ናቸው። የእስልምና ጠላት ናቸው። ይኸው ቆይ ኦኬ፣ ቆይ እኔ የምጠይቅህ ቆይ ሚውት አድርግ አንተ። ሌላ ሙስሊም መጥቷል የሚመልስ ሚውት አድርግ። አና በቃ ሚውት አድርግ። አና ሚውት አድርግ ፕሊዝ። ክፈት እስቲ። የትኛው መልስ ካለው ሌሎቹም አሉ። እስቲ መልስ ካለው ይመልስልናል። ይኸው አንብበው። የትኛው ዑለማ ነው ያልኩህ እኮ ነው። ሁሉም ይሄ ኢጅማ ነው። ይሄ ኮንሰንሰስ ነው። የሻፊ መጽሐፉ ምንድነው? መጽሐፉ ምንድነው? ይሄው መጽሐፉ ምንድነው? ይሄው ይለኛል እንዴ? ምንድነው ያመጣው? ይሄው መጽሐፍ ርዕሱ ጸሐፊው ረውደቱል ጣ እኮ የማን መጽሐፍ ነው? ኢማም አልነዋዊ። እኔ የኢማም አልነዋዊ መጽሐፍ እንደዚህ የሚባል መጽሐፍ አላውቅም። ይሄው ኢማም አልነዋዊ የሳሂህ ሙስሊም ሸሪዓ የጻፈው ሰውዬ ማለት ነው እኮ። የት አለ እስቲ? አሁን የኢማም አልነዋዊ መጽሐፍ ነው ይሄ? ልተርጉምልህ ወደ አማርኛ እና ፒዲኤፉን አውጣው። ፒዲኤፉን አውርዶሽ። ይሄው ለምን አየው ከፍ ሰጠው መጽሐፉ ነው። ምን ይላል? ፒዲኤፉን አውርደው አባቴ። ጉግል አምጥተህ የምን ፒዲኤፍ ነው እንዴ? ብሩክዬ አትሸማቀቁ። ቆይ አንዴ። ረውዳት አልተልቢን ወኡምዳት አልሙፍቲ እኮ ቆያ ተረጋጋ። ፒዲኤፍ ሰላም። ፒዲኤፉን አንተ ክፈት። ገጹና ቮሊዩሙን እነግርሃለሁ። ፒዲኤፉን አንተ ክፈት። አዲስ ዘመን ጋዜጣ አምጥቼ ኢራኒያስ እንደዚህ ያለ ብል ትቀበለኛለህ? ችግር የለውም። አምጣ አዲስ ዘመን ጋዜጣ። አንተ ወንድ ከሆንክ አምጣ አዲስ ዘመን ጋዜጣ። ስለዚህ አመጣው። አዲስ ዘመን ጋዜጣ አይደለም ያመጣው። አንደኛ መጽሐፍ አይደለም። አዲስ ዘመን ጋዜጣ አይደለም ያመጣው። ይሄው መጽሐፍ ነው። አንዴ እኮ መጽሐፉ ፒዲኤፍ የለውም። ፒዲኤፉን አንተ ፈልጋ። ፒዲኤፍ ሳይኖረን ነው ኦንላይን የተለቀቀው። እሺ ማን ኦንላይን ላይ አንተ ፈለገ እኮ አልኩህ። ዌብሳይት ላይ የምን ዌብሳይት ላይ ነው? ይሄው ኢስላም ዌብ ዶት ኔት ቤስት። ታዲያ ኢስላም ዌብ ላይ ፒዲኤፍ ሳይኖረው ነው የተለቀቀው። መጽሐፍ ሳይኖረው ዌብሳይት እኮ ነው። ዌብሳይት ነው እኮ። ዌብሳይት ላይ መጽሐፍ ሳይኖረው ኢማም ነው አሁን መጽሐፍ አላቸው። እኔ እንደዚህ የሚባል መጽሐፍ አላቸው እኮ። ይኸውልህ መጽሐፍ በፒዲኤፍ ይቀመጣል፣ በዌብሳይት ይቀመጣል አይደለ? እኔ ዌብሳይቱን አሳየው። ካላመንክ ፒዲኤፉን አንተ ክፈት። ካላመንክ ክፈት አይባልም እኮ። አሁን በርደን ፕሩቭ እኮ ወደ ራስ እያስጠጋ እኮ ነው። ይኸው አምጥቻለሁ እኔ ምዕራፍ ቮሊዩም 3 ሙጀለድ 3 መጽሐፍ ነው ያመጣሁት። ሙጀለድ 3 ክፈተው። ይኸው መጽሐፍ ፊት ለፊት ነው። ምን ይመስላል? ዌብሳይት ነው የሚለው። ዌብሳይት መጽሐፍ ነው። ዌብሳይት መጽሐፍ ነው። ይሄ ምንድን ነው የሚለው? ኖ አንዴ ብራዘር ተረጋጋ እና አንበበው። ምንድን ነው የሚለው? ዌብሳይት መጽሐፍ ነው ወይ? አሪ ሰው ይባላል። ምንድን ነው የሚለው? የጠየቁህ ምንድን ነው? ይሄ ምንድን ነው የሚለው? እኔ በቃ አሁን የእስልምና ቤተ መጽሐፍት ነው አይደል? መጽሐፉን ክፈትልኝ። ጎሽ ጥሩ ልጅ። ይሄው መጽሐፉን ከፈትኩት። ዌብሳይቱን ማለት ነው። አውርደው። ፒዲኤፍ አይደለም ዌብሳይት ነው። ኦንላይን ዌብሳይት ነው እያልኩህ እኮ ነው። አረ በአላህ ስም የለውም መጽሐፍ የለውም። ተሸማቀል ያልከው መጽሐፍ የላችሁ። ይሄው መጽሐፉ
እነዚህ ሰዎች ጤነኞች አይደሉም እንዴ? ፒዲኤፉን አውርደውና እኔ እንደዚህ የሚባል መጽሐፍ ስለማላውቅ ነው። አውርደውና እንዴ። ኦኬ እሺ፣ ይሄንን ሰርች እናድርገውና እንደዚህ አይነት መጽሐፍ እንዳለውና እንደሌለው ነው የማታውቀው? ጎበዝ ኮፒ እሱን መጽሐፍ ታወርደውና አሁን በጣም ጥሩ። እሱን መጽሐፍ መጽሐፉን አላወርደውም። አንተ ታወርደዋለህ ከፈለግ። በቃ ችግር የለውም። ባታወርደውም ክፈተው መጽሐፉ። መጽሐፍ አላወርድም ብለህ ታዲያ ለምን ትከራከራለህ? ለማታወርድ ከሆነ ለምን አወርዳለሁ? ኦልሬዲ እኮ አምጥቼዋለሁ እኮ እኔ። ይቅርታና የእስላም ዌብሳይት መሆኑን ከተስማማችሁ ይሄ ታዋቂ ዌብሳይት አንዴ። ኧረ ቆይ ጀመር ከአንድ ሰው ጋር ላውራ። አንተ ብሩክ አልቻልኩም ካለ ከአንተ ጋር እቀጥላለሁ። እያዳመጥከኝ ብሩክ እኔ አልቻልኩም አቅሜ ለዚህ አይሆንም ካለ እንቀጥላለን። ይሄውን መጽሐፉ ነው። ይሄው አንብበው። ምን ይላል? አንብበው። ረውዳቱ በጣም ጥሩ። አሁን እሱ መጽሐፍ አውርዱ፣ ከዛ ክፈተው መጽሐፉ። አንብበው። ምን ይላል? ረውዳቱ ልክ ነው። በቃ መጽሐፉ ልክ ነው። አውርደውና ስለዚህ ዌብሳይቱ ላይ መጽሐፉ መኖሩን አሁን ተማርካለ። ፋኑን ነበር ለማሳየት ያልኩ ከእንትና ጀለስ እያዳመጥከኝ ነው። ኧረ አንድ ሰው ጋር ተማርካለ እንዴ? አንድ ሰው መጽሐፍ ቆይ ተረጋጋ። መጽሐፍ እንዳለው ተማርካ አይደለም? በቃ መጽሐፉ እሺ። አሁን እሱ መጽሐፍ የማን እንደሆነ ትከፍተዋለህ። ተማርከም አሁን ይሄው የማን ነው ይላል። አንብበው። ሽፋን እኮ ነው ያመጣው። ሽፋን እኮ ነው ላይ ስሙ የለም። የታለ? አምጥተህ የማን ነው ያምጣ። ይሄው የማን ሙሉን አንብበው። የታለ? የመጽሐፉ ስም እኮ ነው። ይሄንንም አንብበው። ረውዳቱ እሱ የመጽሐፉ ስም ነው። ብራዘር እንዲህ ሰውዬ ምን ሆኖ ነው? ኦኬ እዚህ ላይ ስሙ የለም የጸሐፊው? አዎ። ስለዚህ መጽሐፉን አውርደው። ምን አይነት ውሸታሞች እንደሆኑ ምን ጸሐፊዎች እንደሆኑ እዚህ ጋር ታያቸዋላችሁ። እየቀጠፍክ ያለው አንተ ነህ። አውርደውሽ መጽሐፍ ወላሂ አታወርድም። ወላሂ መጽሐፉን አውርደህ አትከፍተውም። መቼም አትከፍተውም። ምክንያቱም ውሸት ነው የምታወራው። ይኸው መጽሐፉ የማን ነው ይላል። አውርደው። ኢማም አልነዋዊ አይልም? እሺ በጣም ጥሩ። አሁን አውርደው። ይኸው እኮ ኦንላይን ወረደ እኮ ፒዲኤፍ እኮ ነው የራሱ እኮ ይታያል። እዚህ ጋር እኮ ክፈተው፣ ፒዲኤፉን ክፈተው። የኔ አባት ምን ሆነ ነው እያዳመጥከኝ እንጂ አይደላችሁም? ይዛችሁት የሆነ ነገር አንድ ዌብሳይት ላይ ያገኘው ነገር ከማውራት በፊት ያ መጽሐፍ ከየት ነው ያመጣሁት ብለህ ራስህ ተማር። እሺ ለሌላ ጊዜ መጽሐፍ ቅዱስ ላይ ነው። ሴቶች ልጆቻችሁን ጠብሳችሁ ብሉ የሚለው መጽሐፍ ቅዱስ ላይ ነው። ልጆቻችሁን በጣም ፖለቲካ በዛና አረብኛ ትችል አንዴ ቆይ ፎቶ ታሳየኛለህ። አረብኛው ቃል በቃል አንብበው። ብሩክ አንተ ሚውታርና ከቃል ጋር አወራለሁ። አልቻልክም አንተ ብሩክ አልቻልክም። መጽሐፉን እኮ ከፈትኩልህ እኮ። ቆይ ብሩክ አልቻልክም እኮ መጽሐፉን ከአንድ ሰው ጋር አወራለሁ። ብሩክ አልችልም ካለ ከቃል ጋር አወራለሁ። አልችልም አንተ ብሩክ አንተ አትችልም። ፒዲኤፉን ከፈትኩልህ ወንድማችን። አይናይም በነጭ ነው። በቃ ዋዲ ሂድ ገጹልህ። ባይ ዘ ዌይ ኢስላም ዌብ ላይ ያለው ማስረጃ ፔጅ 283 ይላል። ክፈተው ፒዲኤፉን። ላኮ ብሩክ የሚሄድ እኮ አልነበረም። እንዳው ማሳየው ነበር። አንተ ሚውት አድርግ። ኧረ ሚውት አድርጉ ባካችሁ። ገቨርንመንት አፕሩቭ የተደረገ ኧረ ሚውት አድርጉ። አንዴ ሚውት አድርግ እስቲ። ሙሉን ታነብልናለሽ። ብሩክ እስኪያወጣው ወገን አንተ አሁን ለምሳሌ እስላም ወይ የካፊር ማለት ሌሎቻችሁ ሚውት አድርጉ እስቲ። አትደራረቡ። አንተ ብቻ ላውራት በለ ተረጋጋ እኮ ሚውት አድርግ። ከአንድ ሰው ጋር ነው እኮ እያወራለሁ። ብሩክ አልችልም። ቆይ ብሩክ አልችልም ካለ ካንተ ጋር አወራለሁ። እያዳመጥከኝ ነው? ኧረ እያወጣሁ ነው። እስከዛ ድረስ እናወራበት። በቃ እስከዛ ድረስ ተረጋጋ። ምን ነው ከአንድ ሰው ጋር ነው። ተረጋጉ እስቲ። አራታችሁም እኮ እያወራችሁ አንተ ላወራለህ። ኢብኑ እንዲከፈት እኮ ቃል እየነገረው ነው። እንዲከፈት ቃል እየነገረው አይደል? ለምንድን ነው የሚነግረው? ቃል ካልቻለ ቆይ ብሩክ እኔ ያመጣው ብንተባበር ችግር አለ። እኔ አልችልም ካለ ቃል ይገባል። እኔ አልችልም በስተት ነው ካለ ብሩክ ይገባል። ቃል ይገባል። ጓደኞች ስለማይችሉ ነው አንተ የገባው ማለት ነው። እንደዛ ማለት ነበረብን። የለም አንዴ ቆይ ሌሎቹ ሙስሊሞች አይችሉም ብለን ከመስራት ነበረብን። አንተ ፖለቲካ ትላለህ። አሁን ተረጋጋ። ይቅርታ ሳላቅ ነው እኔ አላውቅም። ቃል ይግባልኝ ካለ ትገባ። አዳምጥ በቃ እሺ። አሁን እሺ አዳምጥኛ። አይችልም ብሩክ አይችልም። ኧረ አዳምጥ። ቆይ ሊያወርድ እኮ ነው ኢብኑ ሊያወርድ ነው። ሊያወርድልህ ነው። እውቀት የላችሁም። ፒዲኤፍ ያወርደውና ከእሱ ጋር በቃ ያወርደው። አታወራም። እያዳመጥከኝ አይደለም? ኧረ አዳምጥ። አንተ ቁጭ ብለህ ተማር።
አይደለም እንዴ ኢብኑ ቆይ ቃል ሰው ያወራውን የምትለው እስኪ ከፍት ድረስ እኮ ነው ኢብኑ እስኪ ከፍት ላውራኛ እኮ ነው ያለው እንዴ በሌላ ፖይንት ማውራት ይችላል እንድታግዘው አልፈቅድልህም እያዳመጥከኝ ነው እንድታግዘው አልፈቅድልህም አንተ ብቻ አይደለህም እሺ እንደዛ ከሆነ እኔ ምን መጽሐፍ ቅዱስ ላይ የቤቱ ባለቤት አለ የልጆቻችሁን ስጋ ጠብሳችሁ ትበላላችሁ የልጆቻችሁን ስጋ ቀቅላችሁ አንዴ ቆይ እስከሚከፍት ላውራ ብራዘር እስከሚከፍት ነው ላውራ ከተበሪ ላይ ያሳይቻለሁ ከዚህ በፊት አልቀበለውም አንዴ ቆይ የልጆቻችሁን ስጋ ጠብሳችሁ ትበላላችሁ መጽሐፍ ቅዱስ አንተ አዳምጥና ይኸውልህ የልጆቻችሁን ስጋ ቀቅላችሁ ትበላላችሁ አብዱል ፈተና ይሄ ያለው አንዴ ቆይ ቸርች ፋዘር ላይ ችግር የለውም። እሺ ቃል በቃ አንድ ሚውት አድርግለትና ብሩክ ሲከፍት ድረስ ምናልባት አንዳንዴ እኮ ሰው ለምንድን አናውቅም። እንግዲህ እስቲ አንተ ታገሰው። አልሰማም ማለትና አይ በጣም እንትን አለው አረብሻ ያደረገው በሰላም የነበርነው እስካሁን ድረስ እኔ እዚህ ጋር አሁን ምንድነው ጥያቄ ካረፈ በነገራችን ላይ እኔ ማመጣው ቸርች ፋዘር አይደለም አንዴ እኔ ማመጣው አረባክን ሚውት አድርግ ብሩክ እየከፈትክ ነው እኔ ማመጣው ቸርች ፋዘር አይደለም አንድ አባወራ አይደለም እኔ ማመጣው ኢብኑ አንዴ ብሩክ እየከፈተ ነው ከፍታል ብሩክ ይሄው እየከፈተው ነው ፒዲኤፉን እኔ ማመጣው ቸርች ፋዘር አይደለም በነገራችን ላይ መጽሐፍ የእግዚአብሔር ቃል ነው አንድ በጣም ለፈለፍ የሚያወራ አይደለም ተንጫጫ አንድ የቤተክርስቲያን አባት የሚያወራው አይደለም እኔ እዚህ መጣ አሁን እሺ በጣም ብሩክ እየከፈተልህ ነው ኢብኑ ኧረ እባካችሁ ሚውት አድርጉ አትረበ ኢብኑ ብሩክ እየከፈተልህ እኮ ነው ከብሩክ ጋር አውራሽ እኮ ከፈትክ ብሩክ ተላከልህ ላኩልህ አቤት ምንድነው ኢብኑ አየው እሺ ጎበዝ አንተ በቃ ቃል ስጋ ሆነ የታለ እስቲ ያሳይኝ በኃይለ ቃል ቆይ አረብኛ እንደማላነብ እኮ ውስጥ ያውቀዋል አስቀድሞ አይደል እንዴ እኮ አሳይኝ አንተ ነህ ማንበብ ያለብህ አረብኛ አንብብልህና አረብኛውን እኮ ይሄ ነው በለኛ ምንም ነው ማለት ፊት ለፊት አድርጌልሃለሁ እኮ አንብበው እኮ የታለ እንደዛ የሚል እኔ አሁን አይታየኝም እንደገና ፒዲኤፉን ወደ አማርኛ ይቀይረው ኢብኑ አላልኩም ያሳየኝ ያልኩ ነው አንድ ቆይ አብዱል ፈተና እኔ ለምሳሌ መጽሐፍ ቅዱስ ላይ እንደዛ የሚል ነገር አግኝቻለሁ ሰው ግደሉ የሚል ነገር አግኝቻለሁ ከዛ ክፈት ይባላል አይደለም እከፍታለሁ ይሄው አንብበው እስኪ ይሄው እሺ አንብበው እሺ አንብበው ትላለህ እንዴት አይልም ቃል በቃል እያነበብክ ተርጉመው እኮ አይልም እንደሱ አላነብም ያመጣው ስለማውቀው እኮ ነው ኧረ አንተ የሚታርግባ ፒዲኤፍ ክፈት አልከው ኢብኑ ፒዲኤፍ ከፈተልህ ወይም ደግሞ ይሄኛውን ቃል ከፈለገ ደግሞ ምን ታደርጋለህ መሰለህ ብሩኬ ይሄኛውን ኮፒ አድርገውና እንደቀደሙ እንትን ላይ ኮፒ ያደረግን ፒዲኤፍ ኮፒ ያደረግን አብዱ ምንድነው ፒዲኤፍ ኮፒ ያደረጋል ፒዲኤፍ ያደርጋል ኮፒ ያደርጋል ስለዚህ አንብብልን ኧረ አንብብ መጽሐፍ ከፈትክ የለም እንደዛ መጽሐፍ አይልም ተርጉም አንብበ ስለዚህ አንብብልን አንተ አይልም እንደዛ አይልም ልጆቻችሁ እንደዚህ ናቸው ሰዎች ልጆቻችሁ ሽታው የለ አንዴ ቆይ አንድ ቃል ስጋውን አንዴ እስቲ አንተ ሚውት አድርግ እስቲ ይሄ ልጅ ምን ሆኖ ነው ከማን ጋር እንደምታወራ አስቃለሁ ቆይ በጣም አስቃለሁ ገናሽ አንዴ ቆይ እሺ በጣም ጥሩ ሰው ገላችሁ አንድ እሺ እኮ አዳምጠኝ አንብበውና ችግር የለውም ሰው ገላችሁ አትጠይቃለህ እኮ አንተ መጽሐፍ ቅዱስ ላይ አለ ብለህ አትጠይቃለህ ምን ችግር አለው በቃ በጣም አንድ አዳምጡ ስለዚህ አዳምጡኝ እዚህ አመጣው ፒዲኤፍ ላይ ሰው ገላችሁ ሰው ጠብሳችሁ ብሉ ሚል የለም አንብበው መቻ ነበርኩና ነው መቻ ነበርኩና ያነበብክ ተርጉም እያነበብኩ ነው እኔ አንብበው በደሩ ፍሮስ ያመጣ ማስረጃ አንብብ እንጂ ተርጉመው እንጂ ችግር ምንድነው አንብብ ከፍ አድርገኛ አንብብ ያመጣ ከፍ አድርገኝ ለምን እሺ ልተርጉመውና ላንብበው ነው እንደዚህ አይነት የውርደት መጨረሻ ኦኬ ምን ይላል ሶስተኛ ይልና በጣም ለሚፈልግ ሰው ከተከለከሉ ነገሮች መብላት የሚፈቀደው ህይወትን ለማቆየት በጣም አስፈላጊ የሆነውን ነገር ነው ግን ኦኬ ከዚያ በላይ የሆነ ነገር ፈጽሞ የተከለከለ ነው እስከ ጥጋብ ድረስ የመብላት ፍቃድን በተመለከተ ሶስት አስተያየቶች አሉ አለ ከዛ ሶስተኛው አስተያየት
ኦኬ አንድ ሰው ህዝብ በሚበዛበት አካባቢ ካለ አይፈቀድም የሚል ነው። አለበለዚያ ግን እንደዚያ ነው አለ። ኦኬ አልቃፋል እና ብዙዎችም ባልደረቦች ክልከላው ደግፈዋል። በአል ኢሳፍ፣ በአል ሩያኒ ሌሎችም ደራሲ ፍቃድን ደግፈዋል አለ። አብዛኞቹም የአመለካከት ልዩነት የገለጹት በዚህ መንገድ ነው። እሺ እንቀጥላለን። ኦኬ ኢማሙ አልገዛሊ በዚህ ጥበብ ላይ ማብራሪያ ሰጥተዋል። አንድ ሰው በበረሃ ውስጥ ካለና የሚደርሰውን የምግብ አቅርቦት ማነው እንደዛ አለው? ማነው እንደዛ አለው? ኢማም አልገዛሊ ያለ ነው። ቆይ ኢማም አልገዛሊ ምን አለ? ችግር የለውም እያነበብኩ ነው። ማለት ትግባ። እሺ አይ ችግር የለውም። አንተ ቀደም መዝሃብ ብለህ ስለነበር ነው። ቀጥል። እሺ ችግር የለውም። አዎ ችግር የለውም። አልነዋዊ ሻፊ መዝሃብ አይደል? ኦኬ ጋዛሊ መዝሃብ ነው። ቆይ የጋዛሊ መዝሃብ ምንድነው? ሻፊ ነው። ጋዛሊ እኮ ነው፣ ሻፊ አይደለም። ጋዛሊ መዝሃቡ ምንድነው ነው? ያንብቡ። አንድ ሰው ወላሂ እኔ ነኝ በጣም ፈን እኮ ነው የምታረው። እሺ ቆይ ያንብቡ። እሺ ቀጥል አንብብ፣ ችግር የለም። ቅድም አብዱል ፈተና ምን ብሎ ነበር? የኢማሙ ሻፊዒ መዝሃብ ነው እንደዛ የሚለው ብሎ ነበር። ቆይ ይጨርሱ ሐሳቡን እዚህ ስናወጣው መጀመሪያ ሐሳቡን እናወጣው። ሐሳቡን እናገኘውና ከዛ በኋላ ወደዛ እንመለሳለን እኮ ያ መልስ ይሆናል። ና የት ነው የምትወስደው? ና እንጂ ና ወንድም አለም ና የት እየወሰደው አለው? እየፈለኩ ነው። ና ካቆምክበት ቀጥል። ኢማሙ አልጋዚ ከሚለው ጋር ቀጥል። ና ኦኬ እና ለዚህ ጋር ታለ ጽሁፉ በጣም ቀጫጭ ነው። ያው ጋዛሊ በዚህ ነጥብ ላይ አለ። ቀጥላው። ኦኬ አልጋዛሊ በዚህ ነጥብ ላይ ማብራሪያ ሰጥተዋል። አንድ ሰው በበረሃ ውስጥ ካለና የሚያደርሰውን የሞት አቅርቦት ትቶ ከሄደ እንደሚጠፋ ቢፈራ ጥጋብ መብላት ግዴታ ነው ብለዋል። ይሄ ጠግቦ ስለመብላት ነው የሚያወራው። ቆይ አንድ ሰው በከተማ ውስጥ ካለና ፍላጎቱ እንደገና ከመከሰቱ በፊት የተፈቀደውን ምግብ የሚጠብቅ ከሆነ ህይወትን በሚያረጋጋው ነገር ላይ ብቻ መወሰን ግዴታ ነው። የተፈቀደ ምግብ እንደሚገኝ ግልጽ ካልሆነና የተፈቀደውን ምግብ ማግኘት ካልቻለ በተደጋጋሚ ወደ ተከለከለው ምግብ መሄድ ከቻሉ ይህ ምሁራዊ አለመግባባት ጉዳይ ነው ይላል። ከዛ በኋላ አራተኛ ህጋዊ ወደሆነ ቦታ ለመድረስ ካልጠበቀ ከሌሊት ካምፕ ስንቅ ሊወስድ ይችላል። ለመድረስ ከጠበቀ በአል ተህዲብ እና በሌሎችም ምንጮች ላይ የተከለከለ መሆኑ ተገልጿል። አልቃፈል እንደተናገረው ያለ አስፈላጊ ሙሉ ዕቃ የሚሸከም አንድ ገጽ ወደኋላ ሄዳለሁ። እዚህ ገጽ ላይ አይደለም፣ እዚህኛው ገጽ ላይ አንብበው። ራሱ ላይ ነው ያለው። ተረጋጋ። ራሱ ላይ ነው። አንዴ በጣም አስፈላጊ ፊት ለፊት ነው። ሰው ግዴታ ለመኖር ፊት ለፊት ነው። ኧረ ቆይ ና ኧረ ተው፣ እያነበብን እንዲታው ትፈተዋለህ። ቆይ ተረጋጋ። እሺ ኢማሙ ሻፊዒ ቆይ ተረጋጋ። ባይዘዌ ኢስላም አንደኛ ብለህ የነበረው ምንድነው? ሰው ገሎ መብላት ይቻላል ብለህ ነበር ያመጣው። ማን ያለው? ኢማሙ ሻፊዒ እንደዛለ ብለህ ኢማሙ ሻፊዒ መዝሃቦች ኢማሙ ሐንበል ተወጣለህ ከእስልምና እኔ ነኝ ማስወጣ። እኔ ከክርስትና እንደዛ ካመጣው ተወጣለህ ወይ? እኔ አስወጣለሁ ከክርስትና። አይወጣም። ይኸውላችሁ ና ክፈተው አባቴ። መውጣቱን ተወጣ። ቆይ ና ምን ይላል እዚህ ጋር? እምነቱን ለቆ የሚወጣው ክርስቲያን ይላል። ሰባተኛ ይላል አይደለም? ይታያል። እሺ አንድ ሰው እንዲበላ የሚገደደው የተከለከለ ንጥረ ነገር ባሪያ፣ ሰካራም ወይም ሌላ ማንኛውንም ነገር ንጹህ ህይወትን ከማጥፋት በስተቀር በሁሉም ሁኔታዎች ምን አለ ይፈቀዳል። ስለዚህ በጣም ለሚፈልግ ሰው አለ ከሃዲ ወይንም ሴሰኛ መግደልና መብላት ይፈቀዳል ይላል ወይስ አይልም? ተዋጊ ከሃዲ ተዋጊ እንትን ያለ እኮ ነው። አንዴ በስራት አንብበው እንጂ ይሄው ከፈትኩልህ እኮ በሁኔታዎች ይፈቀዳል። ስለዚህ በጣም አንብበው፣ ግን በስራት አንብበው ነው ያልኩት። ይሄው አንብበው አንተ በስራት
እሺ አንብብ ቀጥል። አማርኛውንም ተዋጊ የሚለውን ስለዘለልክ ነው። ቀጥል አብሽር። በጣም ለሚፈልግ ሰው አለ ማለት ለተራበ ሰው ማለት ነው። ተዋጊ ከሃዲ ወይንም ሴሰኛን መግደልና መብላት ይፈቀዳል። እንደ እውነቱ ከሆነ ዝሙት ለሚፈጽም ሴሰኛ ተዋጊ ወይንም ሶላትን ለሚያቋርጥ ሙስሊም ማለት ነው። ባይዘው ሙስሊም ስለመብላት ነው የሚያወራው። ተዋጊ ወይንም ጸሎትን ለሚተው ሰውም ተመሳሳይ ነገር ይሰራል አለ። አንድ ሰው በሌላ ላይ የበቀል መብት ካለውና በጣም በሚያስፈልግ ሁኔታ ውስጥ ከገባ ገዢው ባይኖርም ከሊፋው ባይኖርም ማለት ነው። ገዢው ባይኖርም እንኳን በበቀል ሊገድለውና ሊበላው ይችላል። ይሄን ብሩክ ነው የጻፈው። ኦኬ አንበባ ችግር የለውም። ማን ነው እንደዚህ ያለው? በዛ ላይ እያወራሽ ቆይ ተረጋጋ። ሴት የሚያወራው በነገራችን ላይ ስለ ጦርነት ጊዜ ነው። እሺ በጦርነት ሰዓት ግዴታ በሆነበት ሰዓት ነው የሚያወራው። ሲቀጥል ደግሞ ማን ነው እያወራለው? ሴሰኛ ምን አገባው ጦርነት ላይ? ሴሰኛ ጦርነት ላይ ቀጥል። እስቲ አንድ ከፍ አድርጋ አንብበው። አንድ አሁን ፔጅ 7 ላይ ነው ያለመጣው። ፔጅ 6 ላይ አድርገው እስቲ። ከዛ ማን ነው ይሄን እያለን ያለው? ማን ነው? ችግር የለውም። እሺ ይሄን እያለን ያለው ማን ነው? ማን ነው ይሄን እያለን ያለው? እንዴ ይሄው ለምን ወደዛ ተወስደዋልና? ቀጥ አድርገው እስቲ አንብበው። እስቲ ቀጥ አድርጋ አንብበው። ለምን ወደዛ ተወስደዋል? ኦኬ አሁን አንተ ታነበው። አሁን አንተ ነው የምታነበው። እሺ ችግር የለውም እናነበዋለን። በነገራችን ላይ አይልም እንደዛ ራሱ አይልም። ሂድ ከመጀመሪያው ላድርግልህ። እሺ አድርገው። ኦኬ አንብበው አንተ። ህይወትን ለማቆየት ብቻ አለ የተከለከሉ የተወሰነ ነው። ህይወትን ለማቆየት ብቻ ነው። በነገራችን ላይ ግዴታ በሆኑበት በረሃ ላይ እንደዛ እኮ ነው ያልነው እኮ ግዴታ ሆኖልህ በረሃ ላይ አንዴ አንተ ብለህ ያመጣው ምን ነበር ከተባለ ኢማሙ ሻፊዒ ሰው ገሎ መብላት ይቻላል ብለህ ነበር አመጣው። አንደኛ ይላል እኮ ገሎ ይብላው ይላል እኮ። የታለ? እሺ ኢማሙ ሻፊዒ ያሉትን የታለ? እሺ የኢማም ሻፊዒ ላሳየው። ታነባለህ አይደል አረብኛ? አሁን ያመጣው በረሃ ላይ በረሃ ላይ ግዴታ ሆኖብህ ምግብ ከጠጣ አንተ በዛ ነገር በህይወት ለመኖር ግዴታ ያ ነገር ከሆነ ያ ሰው ኦር ሴሰኛ ኦር ደግሞ ነፍሰ ገዳይ ከሆነ በረሃ ላይ አንተ ምግብ አተ ግዴታ ለመኖር የሆነ ምግብ ያስፈልጋል። ግዴታ በሆነበት ሰዓት እንደዚህ አይነት ሰዎች ላይ መጠቀም ትችላለህ ነው የሚለው። ይሄ ደግሞ የማን አስተሳሰብ ነው ከተባለ የኢማሙ ሻፊዒ አስተሳሰብ አይደለም ያመጣው ራሱ። አንተ ሰው ገለን ትበላለህ ማለት ነው። ይሄ ይሄ ያንዱ ለማስተያየት ነው፣ ያንድ ኢማም አስተያየት ነው አሁን ያመጣው። ያ ኢማሙ ራሱ ማን ያለው? እሺ ክፈተው። እሺ ማን ነው ያንዱ ለማ ያለው? እሺ የማን ነው? ይሄው ቆይ እዚህ ጋር ለምሳሌ 7ኛ ብሎ የሚጀምረው አንድ ሰው እንዲበላ የሚገደደው የተከለከለ ነገር ባሪያ፣ ሰካሪያም ወይም ሌላ ማንኛውንም ነገር ንጹህ ህይወትን ከማጥፋት በስተቀር በሁሉም ሁኔታዎች ይፈቀዳል። ማን ነው ይሄን ያለው ነው? አሁን ማን ነው ይሄን ያለው ነው? ኢማም የመጽሐፉ ባለቤት ማን ነው? የመጽሐፉ ባለቤቶች እኮ ለሞች እኮ ነው ያሉት እኮ ነው። አንድ ሰው እንደዚህ ያለ ኢማም አልነዋዊ ይባላል ጸሐፊው። የሻፊዒ መጽሐፍ ነው። መጽሐፉ ማንም ሊጽፈው እኮ ይችላል። ተረጋጋ። ግን የመጽሐፉ ባለቤት ኢማሙ ሻፊዒ እንደዚህ ያለ፣ ለምሳሌ ኢማሙ አልጋዚ እንደዚህ ብሎ እንደዚህ ያለ፣ ለምሳሌ ግዴታ በሆነበት ሰዓት ለህይወት ለማትረፍ ግዴታ በሆነበት ሰዓት የተከለከሉ ነገሮች ልትበላ ትችላለህ። ህይወት ለማትረፍ ግዴታ ያ ነገር ከሆነ ማለት ነው። ግዴታ በሆነበት ሰዓት ለምሳሌ ኢማሙ አልጋዚ ግን ያን ማን ነው ያንን የሚያወራው ከተባለ ኢማሙ ለምሳሌ ኢማሙ ሐንበል ሊሆን ይችላል፣ ኢማሙ ሻፊዒ ሊሆን ይችላል። ግን ያ ማን ነው አለ ብሎ የሚያቀርበው ሌላ ሰው ነው። ኢማሙ አልጋዚ እንደዚህ ያለ ብሎ ነው የሚያቀርበው። ይሄው እውነት ነው እኮ እያለ ነው እኮ ይሄ። ስለዚህ ሰውየው እኮ ነው ይሄ ሰውየው ያለው ነው፣ ሰውየው ይፈቀዳል ያለው። አሁን ማን ነው እንደዚህ ያለው ነው እኮ። ኦኬ እዛኛው ላይ ሄደን አሁን መኖሩን አረጋግጠናል። ስለዚህ ዌብሳይቱ ላይ እንሂድና ሁላችንም በተረጋጋ መንፈስ ና እዚሁ ኧረ በፈጣሪ ስም ና ዌብሳይቱን ተወና እዚሁ እናንብበው። ወይ አንተ አረብኛውን አንብበ አተረጉም። በጎግል ነው የተተረጎመው። አረብኛውን አንብበ ተርጉም። አትሸማቀቅ ከሆነ ችግር የለውም። ኢማሙ አልጋዚ ነው እንደዚህ ያለው። ኢማም አልጋዛሊ ብቻ አይደለም፣ ትክክለኛው የዑለማዎቻችን አስተያየት ነው የሚለው።
የት አለ? ክፈተው። የትኛው ለማን እኮ አንተ አንብበው። አንተ ካላነበብከው እኔ እኔ እኮ አሁን እያነበብኩ ነው ነበር፣ ግን እንደዛ ምን ነገር የለም። ኢማሙ አልጋዚ ነው ይሄ። ስለዚህ እያነበብክ ተርጉመው። አንተ አረብኛ የምትችል ከሆነ ተርጉመው። ቆይ ብሩኬ፣ አሁን እያዳመጥከኝ ነው። እኔ የሆነ መጽሐፍ እጽፋለሁ። የሆነ መጽሐፍ ስጽፍ ብሩክ በክርስትና ሰው መግደል ይፈቀዳል ብሎ ሐሳቡን አቀርቧል ብዬ መጽሐፌን ከጻፍ ያ ነገር እኔ ፕሩፍ እያደረኩ አይደለም፣ ያንተን አመለካከት እየጻፍኩ ነው። ትክክለኛው አስተያየት ነው ካልክስ? ስለዚህ ትክክለኛው አስተያየት ነው። ኢማሙ ሻፊ ይህን ነገር ከደገፉት አሳየኝ እያልኩ ነው። ሙሉ አንብበውና እሺ ይሄ ነገር እደግፋለሁ ያለበትን አሳየኝ። ላሳየህ እኮ እያልኩ ነው። ተፍሲር ላይ ሱረቱል በቀራ ተፍሲሩን ተወይ፣ መጽሐፉን ክፈተው። ኧረ ፈጣሪ መጽሐፉ ላይ ኢማም ሻፊ ያለበትን ላሳየህ። ኢማም ሻፊ ገለብላ ያለበትን ላሳየህ እኮ እያልኩ ነው። መጽሐፉን የራሱ አይደል የከፈትከው? የኢማሙ ሻፊ ብለህ ከፍተህ ደግሞ ገና ጭራሽ ሱረቱል በቀራ ትለኛለህ። ኢማም አልነዋዊ ነው ያልኩት ይሄንን። እሺ፣ ስለዚህ ኢማም አልነዋዊ አይፈቅድም ማለት ነው? እሳቸው አይፈቅዱ? ኢማም አልነዋዊማ ፈቅዷል። አንብብ እኮ አልኩ። ይሄው እኮ የታለሽ አንብብ እንዴ! ኧረ አብዱ አንድ በለኝ። እንደዚህ አይነት እኔ ወላሂ አንድ በለው ትላለህ እንዴ? ምን ይበል ከፈት እንጂ እኮ ነው። ማን ይበል እኮ ማን አላመጣልንም እኮ። ማን የጻፈው ይሄንን? መልስልኝ። መጽሐፉ ያንተ ነው አይደለ? መልስልኝ። ኢማም አልነዋዊ ነው ይሄንን እየጻፈ ያለው። ማን ነው? እየነገርኩ ነው። እኔ መጽሐፍ ጽፌ ብሩክ እንደዚህ ብሏል ብዬ ያንተን ሐሳብ ኮት አድርጌ አንተ አይደለም ያን ነገር መደገፊ ግን ፕሩፍ ሌላ ማስረጃ ያስፈልጋል። ኢማም አልነዋዊ ነው የጻፈው፣ ታላቁ ኢማም። እኔ አይደለም። እሺ ኢማም አልነዋዊ ይሄን ነገር ደግፎታል ወይ ነው ያልኩት እኮ ነው። አዎ ደግፎታል። የት አለ? ደግፎታል። አንብበው አረብኛውን። ይሄ የማይታይ ከሆነ አሁን እኮ ይሄው ከፈትኩልህ። አረብኛውን እና ያሁኑ ፒዲኤፉን መልሰውና መደገፋቸውን አሳየኝ። ኧረ ፈጣሪው ለምን አረብኛውን አንብበው። ቆይ የዚህን አልምን አንብበው። የታለ መጽሐፉን? አሁን እያነበብነው አልነበረም እንዴ? ክፈተው እኮ አረብኛውን። ለምን ደግሞ አታነበው? ለምን እንደዚህ ፈራኸው? አንብበው አረብኛውን። የታለ? እኔ አላገኘውም እያልኩ እኮ ነው። ኢቭን ራሱ እኮ ቅድም ክፈትልኝ ያልኩ እኮ ይሄን እኮ ነው። ኢማሙ አልነዋዊ ፈቅደዋል፣ ኢማሙ ሻፊ ፈቅደዋል። ሰው ገሎ አዳምጠኝ። እኔ የዚህን ያህል መዋሸት እንደሚያስፈልጋቸው አላውቅም። ሰው ገሎ ሙስሊምና ኢማሙ ሻፊ ማለት የመዛብ ባለቤት ነው። ፈቅደዋል። ሰው ገሎ መብራት ይቻላል። እሺ ያመጣው የኢማሙ ሻፊ ልክፈት። ቆይ ኢማሙ ሻፊ ልክፈት። ይሄን ክፈት ና። ኧረ እባክህ ኢማሙ ሻፊ ልክፈት። ቆይ እዚህ ላይ የለም። ችግር የለውም። አላነብብም አልክ እኮ። ቆይ ማንበቡት እያነበቡ ነበርኩ። የለም እዚህ ላይ አላነብብም አልክ። እየዋሸህ ነበር። ጎግል ነው ኡስታዝ ያልክ እኮ እየዋሸህ ነበር። ጎግል ነው አልክ። እየዋሸህ ነበር እዚህ ላይ በሌለ ነገር። ኡስታዜ ጎግል ነው። ምን አስዋሻችሁ? ቆይ ተረጋጋ። በክርስትናው ግን በጣም የሚደንቅ ነገር ነው። አንድ ብሩኬ አይ አሁን እኮ በእስልምና የሰው ስጋ መብላት እንደማይፈቀድ ይነገራል አይደል? በጣም ማለት ከባድ ወንጀል ነው። ቆይ የሻፊን ልከፍት ነው። ከዛ ውጪ አይደለም መብላቱና ሰው ራሱ ንጹህ ራሱ አንድ ሰው ንጹሃን ራሱ መግደል ትልቅ አንጣት ነው። የዓለም ሰዎችን በሙሉ ሱረቱል በቀራ እንደተቀመጠው የአንድ ሰው ነፍስ ያለ አግባብ ማን ነው እንደዛ ይፎገረ? የሰዎችን ኤክሴፕሽናል በሆነ ግን የተቀመጠ አይደል? ብሩኬ ማን ነው እንደዛ ብሎ ይፎገረ? ማን ነው እንደዛ ብሎ? አንዴ ቆይ፣ ኧረ ብሩክ አንዴ ቆይ፣ አንዴ ማወራው ከብዱ። ማን ነው እንደዛ ብሎ ይፎገረ? የአንድ ሰው መግደል አንዴ ፕሊስ አንዴ አዳምጠኝ። ምን ሆነ ነው ብሎ የፎገረ ነው ይላል እኮ ብሩኬ ይላል እኮ ላይክ አሁን አንተ ይጋጫል ቁርአን አይልም ነው ሚል ቦታ አለ እንዴ? አንዲት ነፍስ በጣም ከባድ እንደሆነች እኮ ይናገራል። ያው ሌላ የሚጋጭ ነገር ላይክ እንዳለ ሆኖ ማለት ነው። እሱ ለሙስሊሞች አይደለም አብዱ፣ እሱ ለሙስሊሞች አይደለም። ኧረ አንዴ ቆይ ላውራ። ኧረ ላውራ አንዴ ቆይ ፕሊስ አንዴ ላውራ። አንድ ሰው ያለ አግባብ እስልምና ኢቭን ማለት ነው ኢቭን የሰው ስጋ ይቅርና የአሳማ ስጋዎች ራሱ መብላት የአሳማ ስጋ ነው ራሱ የስጋ በሎችን ራሱ በጣም ይከለከላል። ግን የለውም የአሳማው ግን አብዱል ፈተና እንዴት እንደሆነ ታውቃለህ? እሺ አንዳንድ ዑለሞች ግዴታ በሆነበት ሰዓት ለመትረፍ ግዴታ በሆነበት ሰዓት ይሄን ቢበላ ችግር የለውም ብሎ አስቀመጡ ዑለሞች አሉ። ኢቭን ሐዲስ እኮ አይደለም ቁርአንም አይደለም የአንዳንድ ዑለሞች አመለካከት ነው። ከዛ ዑለሞች መሃል ይሄ ሰውዬ ምን አለ? ብሩክ የሚባለው ሰውዬ ምን አለ? ኢማሙ ሻፊ እንደዛ ብለዋል አለ። የት አለ ክፈት ሲባል መዛባቸው እከፍታለሁ ብሎ አመጣ። እንደዛ ራሱ አይደለም። ማን ይናገር ማን የማን ሐሳብ እንደሆነ አይታወቅም። ክፈታው ስለ ወዴት ሄደ ሌላ ቦታ አታመልጥም። ይኸው ከፈትኩት። ግን በክርስትናው ግን እግዚአብሔር ራሱ አዟል። ምን ሆነ? ልጆቻችሁን ጠብሳችሁ ትበላላችሁ፣ ቀቀላችሁ ልጆቻችሁ። ኢብኑ አሳማ ትበላላችሁ፣ ጅብ ትበላላ። አሁን ኢማሙ ሻፊ ላይ እኮ እኔም እያየሁት ነው አለ። ብሩክ ያልከው ነገር አለ። እኔም እያየሁት ነው። ጅብ ትበላለህ ታውቃለህ? አሳማ ትበላለህ፣ ጅብ ትበላለህ።
ኦኬ ብሩክ አቅም የለህም ሴት ላግዝ ስሜታዊ ነው ይገባሉ ክርስቲያኖች። እኔም እያየሁት ነው። በአስቸጋሪ ሁኔታ የሚልበትም ነገር አለ፣ አያስቀጣ የሚል ቦታም አለ ኢማሙ ሻፊ ላይ ማለት ነው። እሱን የዑለሞች አመለካከት ነው። ግን እንደዛ ያለበት የት ነው? አሁን ኢማሙ ሻፊ ፒዲኤፉን ከፍተው ያሳያል። እዚህ ጋር መጣ፣ እዚህ ጋር ማን እንዳይናገር ከፍቶ አስነበበን። ማን ይበለው ማን የተቀመጠ ነገር የለም። ገብቷል። እኔም ለዛ እኮ ነው መጽሐፉን ከፍተው ያለው። አረ ኢማሙ ሻፊና እንትን ሐንበሊ ነው ይናገራል አላለኝ ያለው ግን ሌላ ሰው ያለው ነው እሱ እየተረካ ያለው። አንዳንዱ ዑለሞች እንደዚህ ብለው ገልጸዋል ብለው አስቀምጠ። ማን ይናገር ማን የተቀመጠ ነገር የለም። አላስነበበም ማለት ሌላ ቦታ ሄደ። የትም ብትሄድ አታመልጠኝም ብሩክ። አንድ ቦታ ቆም አውራ። ቆይ ሻፊን ልከፍትልህ ነው። ግን በክርስትናው ኢቭን ልጆቻችሁን ጠብሳችሁ ትሄዳላችሁ። እግዚአብሔርን አላመለካችሁም ተብሎ እናንተ ጅብ አትበሉ። ጅቡ ግን አሻማ ይበላል። ጅቡን ደግሞ እናንተ ተበላላችሁ። እስቲ አንቺ ዝም በይ። አንደኛ ቆሮንቶስ ላይ ሲዘጋጅ በወንድ ላይ ልትሰነጥል ፈጽሞ አልፈቅድም ብሏል ጳውሎስ። አንቺ ዝም በይ። ማን ስለሆንሽ ነው? ማን ያለን? እኔ ግማሽ አይደለም ባይዘው ሙሉ ነኝ። መጽሐፍ ሴት ልጅ አንቺ ሚቱ አድርጊና ምን ሆነችሁ ነው? ተረጋጋ ወንድማችን። ለምንድን ነው ስሜታዊ የምትሆነው? ሴት ላይ ብዙ አትበርታ ብል በቃ አንተም ተነሳ ሐሳብን ከሱ ጋር ሌሎቻችሁም ግባ። አንዴ ብቻ ሴት አትሳደብ ያልኩ ለብሩክ እኮ ጊዜ እየሰጣችሁ አይቀለብለም። ጎግል እየፈለግኩ ነው። ዳሬው ፊት ለፊት ቆይ ተፍሲር አረብኛ ስለሆነ እየፈለግኩት ነው። የሻፊን ማለት ነው። መዛቡን ነው ማስከፈት ነገራችን ላይ ኪታቡን ነው ማስከፈት። ከኔ ጋር ነው ከኔ ጋር ነው የምታወራው እኮ ኪታቡን ነው ማስከፈት። በቃ አሁን ስትዋሽ ነበር። ምን ብለህ ስትዋሽ ነበር? ኢማሙ ሻፊ ብለዋል ብለህ ሳስከፍት ሌላ ነው። ኢማሙ ሐንበል ብለዋል ብለህ ሳስከፍት ሌላ ነው። አሁንም መጽሐፉን ነው ማስከፈት። ይሄ ቤት ዘግቶ እንደማውራት ቀላል አይደለም። እሺ የኛ ፊት መቆም ቤት ዘግቶ እንደማውራት ቀላል አይደለም። ክህደት ዕውቀት መስሎ ነው እንዴ? ካድክ እንጂ እኮ ምንም አላለም። ቤት ዘግተህ አምናለሁ እኮ አንተ ሚውታል አንተ ሚውታል እናመሰግናለን። ይኸውልህ ኡስታዞች እንዳለ ስክሪንሻት ይዘው መጥተው ከዌብሳይት ነው እንዳለ የሚለፈልጉ አንተ ሚውታል ገባታ አንተ ዕውቀት የለም። አንተ ሚውታል ይመጣል ማንበብም አትችል ብሩክ አልቻለም ወይ ከአረብኛ ማታቅ አረብኛ ማታቅ ፖለቲካ አይ አልቻልክም መሰለኝ ወይ ከቃልጋ ወይ ከሩጭ ጋር ምንም እዚህ ጋር ውርደትን እያከናነብክ ነው እንጂ ምንም እየሰራ ያለው ውርደትን ማያየን ማን እየተዋረደ መሆኑን እያየን እኮ ነው። ማን እየተዋረደ መሆኑን እያየን ቆይ አንዴ ማን እየተዋረደ መሆኑን እያየን እኮ ነው። በተግባር ከሰበዙ ኢስላም ወይ ዲያቆን አንዴ ቆይ ዲያቆኖች ምን ያህል እንደምታውቁ ምን ያህል ቀጣፊ እንደሆናችሁ ምን ያህል ውሸታም እንደሆናችሁ እያየን አንዴ ማን ምን ያህል ቀጣፊ እንደሆናችሁ እያየን ነው ዲያቆኖች። ልብ በሉ 102 ሰዎች መጽሐፉ ሲመጣ ደግሞ ምን እንደሚመልስ ደግሞ ልብ በሉ። መጽሐፉ ሲመጣ ሌላ ነገር ውስጥ ነው የሚገባው። ልብ ብላችሁ ወይኔ ዲያቆን ለማለች አንቺ ብሩክ ትልቅ መምህር ነው። በነገራችን ላይ እስልምና ላይ ይዋሻል እንጂ በክርስትና ትልቅ መምህር ነው። ኧረ እባክህ ዝም ብለህ ቀጥል። ሰውዬ ምን ሆነህ ነው? ተንጣጣ ብሩክ ከብሩክ ጋር ይተዋወቃሉ። ብሩክና ኢብኑ ይተዋወቃሉ። አይደለም ዲያቆን አይበልህ ኖ አይ ቆይ ኢስላም አንድ ያብፈታልኝ ታስደርግልኝ ነው ቪዲዮ ያመጣሁት ለማስረጃ አይደለም። ማስረጃ አይደለም ቪዲዮ ያመጣሁት። ማስረጃ አይደለም ቪዲዮ ያመጣሁት። ማስረጃ አይደለም ቪዲዮ ያመጣሁት። ተረጋጋ። በራስ ላይ ነው የምትቀልደውና ብሩክ ሐሳቡን ይናገር። አንዴ ዌብሳይት ላይ እስላም ዌብ ነው አራቾስን ኮፒ ክፈት የለም ኢብኑኛ ምን ስሞክ ምንድነው ያልኩት እኔ ምን አይፈት ሚውት አስደረገው። ለምንድን ነው የሚንጫጫው? ሚውት አድርግ። ምን ሆነ? እኛ ምን ስማው? ኢብኑ አንዴ አብኑ ሚውት አድርግ። ኢብኑ አንዴ እኛ ምን ስማው ፕሊዝ። አሬ ወላሂ አብዱል ፈተና እንደዚህ አይቀልም። ችግር የለውም። አንተ መልስ እየመለስክ እኮ ነው። ለምን ይቀልዱብናል? እኔ ማቆ ነገር ስላለ ችግር የለውም። ባሰጋሪ ጊዜ ዊኖይት እኮ ባሰጋሪ ጊዜ እንደሆነ እናውቀዋለን። ስለዚህ ችግር የለውም። አንተ ለመልስም እንዲሆን እንስማው። ችግር የለውም። እንዴ ምንድነው ሐሜት ከሚሆን ብንሰማው አይሻልም? ብለዋል ፒዲኤፍ ይክፈትልን እኮ ችግር የለውም። አንዴ ይሄንን እንስማው። አንዴ ፕሊዝ ይሄንን እንስማው። ታገስ ተብራር ፕሊዝ። ሳላይ ያመጣሁት ሳላይ በተነበትን አይደለም። ሳላይ የመብላቱን ማስረጃ አይደለም ያመጣሁት። ጆሮ አለ ወይ? አንዴ ኢብኑ ችግር የለውም። ማስረጃ አይደለም ያመጣሁት። ኢብኑ አንዴ ሚውት አድርግ። ብሩክ ይቀጥል አዳምጡት ፕሊዝ። የከፈትኩት ዌብሳይት ምን እንደሆነ ማለት ነው።
አይደለም። አጠቃላይ የከፈትኩልህ ዌብሳይት ላይ ኢስላም ዌብ ነው ሊቃውንቶቻችን ያስቀመጡት ነው። ይህንን ሳመጣልህ ምንድን ያደረገው አንተ ጻፍ ካልከኝ አንደኛ ያሉ የጻፍኩት ስልኩን ራቅ አድርገው አታቅርበው፣ ሰርች አድርገው እንደገና ይህንን እንትን አድርገውና እስላም ላይ የሚለውን እንደገና ሰርች ከምትቸገር ግን ምንም አይታይም። ጸሐፊዎቹ ይታወቃሉ ወይ ነው? ማን ያብራራው? በየትኛው ዘመን ተብራራ የሚለው ነገር ብሩክ ይታያለውን። ኦኬ፣ ጸሐፊው ማን ነው? መልስ ሰጪ አጠቃላይ ሊቃውንቶቻችን በሞደርን ያሉ ሊቃውንቱ ማለት ነው። ለምሳሌ ስኮላሩ ማን ነው ነው? ማን ነው ስኮላሩ? አልተገለጸም ስሙ። አንድ ስኮለር አይደለም። ምን መሰለህ፣ አጠቃላይ በሞደርን ያሉ ሊቃውንቶቻችን ናቸው። እነማን ናቸው? ሰዓታችን አትግደልብን ነው። ምንድን ነው የምታሳየው? አንዴ አዳምጥ። ቆይ እዚህ ላይ የሚሰራው አንድ ስኮለር አይደለም፣ የአጠቃላይ የሞደርን ስኮለሮች ስብስብ የሆነ ዌብሳይት ነው። አንድ ሰው የሚያብራራው የአንድ ሰው እንትን ያመጣው። ኦኬ፣ ዌብሳይቱ የታመነ የእስልምና ዌብሳይት ነው ወይስ አይደለም? መልሰን ቀጥታ። በጣም ጥሩ። በጣም እኔ ምን አይነት እኔ በፈጣሪ ይሄ ዌብሳይት የሙስሊሞች ነው ወይስ አይደለም? ጠየቀኝ አይደል? ልመልስልህ። እኔ ምን አይነት በራሳችሁ እኔ ከራሳችሁ አልፎ ሌሎች ህዝብ ላይ እንዴት እንደምትጫወቱ አይደለም የፈለኩት። ይሄ የሙስሊሞች ዌብሳይት ነው ወይስ አይደለም? አንዴ አዳምጠኝ። ይሄ በህዝብ ላይ ምን አይነት እንዴት እንደምትጫወቱ በነገራችን ላይ ፕሩፍ እያረክልን ነው። እናመሰግናለን። ይሄ ዌብሳይት የሙስሊሞች ነው ወይስ አይደለም? ይከፍት አንዴ ያረባክን ታርግ አዳምጥን እኮ የከፈትከው ማስረጃህን አንዴ አዳምጥን እኮ አንዴ። ይሄ ዌብሳይት የሙስሊሞች ነው ወይስ አይደለም? አንዴ ፕሊዝ አንዴ አዳምጠኝ ማስረጃህን አይተው ነው የሙስሊሞች ነው ወይስ አይደለም? እኮ ለመለስ ሚውት አርግ። ኧረ ፕሊስ ሚውት አርግ። ኦኬ መልስ ቀጥልሽ። ምን አይነት ሰው ነው በፈጣሪ? እኔ ምን አይነት ጭንቅላት እንዳላችሁ እንደው እግዚአብሔር ይወቅላችሁ፣ መድኃኒዓለም ይወቅላችሁ። ይኸው ቀጥላ ይብሩሽ ሚውት አረገልኩ። ቀጥል ይብሩ። እኔ ጠይቄ የነበረው ምንድነው ኢማሙ ሻፊ ይፈቅደዋል አለ ቅድም ጀምሩ። ይሄ ዌብሳይት የሙስሊሞች ነው ወይስ አይደለም? ኧረ አንዴ ቆይ እሺ ልመልስ። እሺ በፈጣሪ ስም ነው የሙስሊም ዌብሳይት ነው፣ የሙስሊም ነው። እስቲ አንዴ ቆይ ተረጋጋ። እኔ ከመሰረቱ ይሄ ዌብሳይት የክርስቲያን ነው አላልኩም። ነገር ግን የተለያዩ የዑለሞች ሐሳብ የሚቀመጥበት የዑለሞች ንግግር የሚቀመጥበት ዌብሳይት ነው። አሁን የክርስቲያን ነው ብሎ ብዬ እኮ አይደለም ክርክሬ ምንድነው ከተባለ ኢማሙ ሻፊ ይፈቅደዋል ብለሃል። መዛቡን ክፍታ አሳየን። ኢማሙ መዛብ አይ በቃ ዌብሳይቱ አሳየውና ኢማሙ ሻፊ የክርስቲያን ነው መቻል ተቀበላል ማለት ነው። ፒዲኤፉን ክፈት። ዌብሳይቱ ፒዲኤፍ ዌብሳይቱ የዑለማዎች ሐሳብ የሚቀመጥበት ነው ካልክ ጌም ኦቨር አለቀ። አንዴ ዌብሳይቱ ማለት ነው። አንዴ ቆይ ዌብሳይቱ ኡስታዝ አቡ አይደል ታውቀዋለህ? የኡስታዝ አቡ አይደል የሚቀመጥበታል አይደለም? ዌብሳይቱ ቆይ ሙስሊሞችን ማታምኑበት ነገር ነው እንደሚቀመጠው? እናንተ የሚያሳፍራችሁ ነገር ነው እንደሚቀመጠው? አልገባንም። አንድ አብጣራ ኡስታዝ አቡ አይደል ተናግሯል። ለምንድን ነው ከአንድ ሰው ጋር ማላወራው? አይደለም ኢብኑ አይደለም አምነህ መልስ። እኔ አሁን መልሱ በጣም ቀላል ነው የሚመስለኝ። በነገራችን ላይ በጣም ቀላል መልስ ነው የሚመስለኝ። የሰው ስጋ መብላት ይቻላል የሚለው እዝራ ተው፣ ስለ ስርዓት ያዝ። እሱ ሞዴሬተር እኮ ያወርዳል እኮ በጣም ነው አይደለም? ቆይ ያወርደኝ ችግር የለውም እንዴ? በጣም እንደሱ ለምን ታደርጋለህ? ሰው እያወራ እንዴት ታወርዳለህ እንዴ? ስነ ስርዓት በጌታ በጣም ተዛዛግን እኮ ምንም በቃ እስካሁን በቃ ጭቅጭቅ ነው የሆነብን። ከምር የሆነ ረጋ ብለን ደቂቃ ስጣቸውና በደቂቃ ያወሩ። ለምንድን ነው የምታወርዱን? በነገራችን ላይ አይ ለምንድን ነው የምታወርዱ? ወይ ለብሩክ ወይ ለሱ መጀመሪያ ደቂቃ ስጣቸውና ከዛ በደቂቃ እንደዛ ነው የሚሻለው። ማስረጃ ክፈት ስላልኩት ለምን ያወርዱ? ኢብኑ ደቂቃ ይሰጣል፣ በደቂቃ ታወራለህ። አንዴ ማስረጃ ክፈት። አንተ ሚውት አድርግ እስቲ እንዴ አንተ ሁላችሁም አራ ስድስታችሁ ይቅርታ ሚውት ስላለ እኮ አሁን ፈተና ለምንድን ነው ግን ስርዓት ማታስይዘው? ደቂቃ ሰጣቸው። ለምን በደቂቃ እያስወረዱኝ? እኛም እኮ ለመማር ነው ተቀምጠን ነው። ቀጥታ ሊበልና ሊራሱ አንዴ እዝራ ብሩኬ አለ። ብሩኬ በደንብ ይችላል እኮ ከብሩኬ ጋር ይነጋገራል። ችግር የለም። ለብሩክ እኔ 30 ሰዓት ሰጠዋለሁ። እስከ ነገ ምን ጠብቀዋለን? ይክፈት። ግን እኔ ኢብኑ ያልገባኝ ማለት ነው ማለት ሰዎች ማስረጃ ሲያቀርቡልህ ቦታው እንዲሳሳቱ ፈልገህ ነው እዛ ጋር እንዲሸወዱ። አሁን ኢማሙ ሻፊ ብለዋል፣ በቃ ሀላስ ብለዋል እኮ
አብሩል ፈተና ይኸውልህ ቅድም ምን ነበር ብሎ ነገር መሰለ ሲያወራ እኔ እኮ ቅድም ባወራው ነገር እኮ ነው አወራሩን ይዤ ነው አወራሩ እንደ ቤዝመንት አድርጌ ነው የተንቀሳቀስኩት በእስልምና ሰው ገሎ መብላት ይቻላል ነው ሊትራሊ ያለው ማን ነው ይሄን ያለው ስለው ኢማሙ ሻፊ አለኝ ክፈት ኢማሙ ሻፊ አልኩት ኢማሙ ሐንበል አለኝ ክፈት አልኩት ከፈተ ፒዲኤፍ ሲከፈት ኢማሙ ሐንበል ራሱ እንደዛ ብለው አልደገፉም ኢማሙ ሻፊ ማላሉ ማን ነው ኢማም አልጋዚ ያለውን ነው ሐሳብ ኮት አድርጎ ያወራው አሁን ደግሞ ኢማሙ ሻፊ ብለዋል አለኝ እሺ የኢማሙ ሻፊ ማለታቸው ፒዲኤፍ ክፈትልኝ መጽሐፍ ካለ ክፈትልኝ አልኩት ክፈትልኝ ስለው ምን ከፈተልኝ የሳላ ንግግር ከፈተልኝ እኔ ምን ያህል ህዝቡ ላይ እንደሚጫወቱ ነው እዚህ እያሳዩኛሉ ምን ዕውቀታቸው ደግሞ እንዴት ጥግ ድረስ እንደሆነ ነው ዌብሳይቱን ለምንድን ነው የካድከው በመጀመሪያ መልስልን ዌብሳይቱን በመጀመሪያ ለምንድን ነው የካድከው ኢማሙ ሻፊዒ ሰው ገሎ መብላት ይቻላል ያሉበትን ከፍታ አሳየ ኦኬ እሺ ዌብሳይቱን ለምንድን ነው የካድከው በመጀመሪያ አይ የለም እኔ ዋሽቼ ነው ዌብሳይት ላይ ነው ያገኘሁት እንጂ ሌላ ቦታ አላቅም ካልክ በዚህ ላይ ማውራት እንችላለን ኦኬ እሺ መጽሐፍ ልክፈት በነገራችን ላይ እየነገሩን ነው የሳላት ተማሪ መሆናቸውን እየነገሩን ሳላት የራስን ኡስታዝ ራስ ላይ ነው የተጠቀምኩበት ሌላ ነገር እኮ አይደለም ስትክድ አጋለጥኩ አሁን መካድ አትችልም ዌብሳይቱን እኔ የክርስቲያን ነው ሲጀመር አግሪመንት የራስ እኮ ዌብሳይት የክርስቲያን ነው አይደል ንግግሩ የማን ነው የሚለው ነው ዌብሳይት አርጊመንት ያ ያቀረብከው ንግግር የማን ንግግር ነው የሚለው ነው በነገራችን ላይ እንደ ኤክሴፕሽናል ኬዝ ብሩኬ በእኛም ሀገር የወንጀል ህግ ላይ እንዳለ ታውቃለህ አይደል የሰው ስጋ መብላት እንደሚቻል እንደማያስቀጣ የለም አብዱል አለ ተወቶሱ ኦኬ ከዛ በክርስትና ምን ይላል አይደለም አይ አንተ እኮ ኢብኑ ለምን እንደፈራህ አላውቅም ኤክሴፕሽናል ነው ወይ ይናገራል ሐዲሱ የዑለማዎች ሐሳብ ነው እኮ ይናገራል እኮ ሐሳባቸው እኮ አቀረዋል እኮ ሐሳባቸው ግዴታ በሆነ ለመጥረፍ ግዴታ በሆነ ሰዓት ብለው የተከለከለ ነገር ይፈቀዳል ብለው ያስቀመጡት አንድ ዑለሞች አሉ እሺ ፒዲኤፍ ከፍቻለሁ ተፍሲር አልቁርጡቢ ቮሊዩም 2 እሺ ቆይ አሁን ቆይ አንዴ ብሩኬ አንዴ ቆይ ብሩኬ አንዴ ማን ነበር ከፍታላል ብሩኬ አንዴ ብሩኬ 5 ደቂቃ ልስጥ 10 ደቂቃ ልስጥ አሁን ኢብኑ ቢንቱ እንዲያረግ አረኛ 5 ደቂቃ ይበቃኛል 3 ደቂቃ ይበቃኛል በቃ 5 ደቂቃ ከዛ በኋላ ኢብኑ ደግሞ በተራ ታወራለሽ 5 ደቂቃ ፈታል ኦኬ እሺ ተፍሲር አልቁርጡቢ ቮሊዩም 2 ምንን የሚያብራራበትን ሱረቱን አልበቀራ ከ142 እስከ 253 የሚያብራራበትን ይሄው ፒዲኤፍ ነው ገጽ 82 ላይ 85 ላይ እንሂድ ገጽ 85 55 ኦኬ 85 ላይ እንደዚህ የሚል ጽሑፍ እናገኛለን ኦኬ ምን አለ ይሄው ኢማም አልሻፊ says that he should ይችላል it is not permitted to kill a ዲሚን መግደል አለ የተፈቀደ አይደለም አለ because his life is respected ምንድነው ህይወቱ የተከበረ ነው አለ or a ሙስሊምን መግደል ወይንም ምርኮኛን ማለት ነው ምርኮኛን መግደል አይቻልም ለምንድነው ምርኮኛን መግደል የማይቻለው because he is someone else property የሌላ ሰው ንብረት ስለሆነ የሌላ ሰው ባሪያ ስለሆነ ሙስሊም ምርኮኛንም መግደል አይቻልም ማለት ከዛስ if he is from the abode of war ይሄ ምንድነው ከጦር ሜዳ ከሆነ ማለት ነው ከጦር ስፍራ ከሆነ or a muhassan fornicator ማለት ትዳር ያለው ዘማዊ የሆነ ማለት ነው ትዳር ያለው ዘማዊ የሆነን ሰው it is permitted to kill him እሱ መግደል ምን ማለት ነው የተፈቀደ ነው and eat his flesh ስጋውን መብላት የተፈቀደ ነው ሰውየውን ገሎት ስጋውን መብላት የተፈቀደ ነው ከዛ በኋላ እንዲሁም ዳውድ ኦብጀክትድ ቱ አልማአዝን saying ዳውድ ደግሞ ኦብጀክት አደረገ ማለት ነው ሻፊን ምን ብሎ ነው ኦብጀክት ያደረገው ሻፊ ጭራሽ ምን ብሏል መሰላችሁ he permit eating the flesh of prophets የነቢያቶችን ስጋ ሁላ እንዲበላ ፈቅዷል ኢማም ሻፊ ማለት ነው ከዛስ even ሹዓይብ overcome him by saying you risk is killing prophets when you forbid them to kill unbelievers አለ ከዛስ ይሄው ኢብኑል አረቢ እንደዚህ አለ what I consider to be sound
እኔ ኦቴንቲክ ብዬ የምቀበለው አለ ወይም ኮንሲደር የማደርገው ምንድነው አለ ኢዛት ኤ ሂውማን ቢንግ ሜይ ኦንሊ ቢ ኢትን በአንድ መስፈርት ብቻ ነው ሰው መበላት ያለበት። በምን አይነት ሁኔታ? when it is absolutely certain that doing that will save a person's life የሚበላውን ሰውዬ ህይወት የሚያተርፍ ከሆነ በዛ መንገድ ከሆነ ያ ሰው ሊበላ ይችላል ብሎ ኢብኑል አረቢ ይሄንን ያስቀምጣል። ይሄው ኢማም አልሻፊ ቀጥታ ቃል በቃል ዝሙተኛንና የጦር ሜዳን ሰው ገሎ ስጋውን መብላት ይቻላል ብሏል። ቀጥል። አሁን ዞሮ ዞሮ ኢማሙ ሻፊ እሺ ኢብኑ ሰይድ ቀጥልሽ። እሺ እኔ ምንድን ነበር ጠይቄው የነበረው የኢማሙ ሻፊ መጽሐፍ ክፈትልኝ ነበር ያልኩት። ግን ያመጣው ምንድነው ከተባለ የማን ነው የተባለው? ኢማሙ ቁርጡቢ የተናገሩት ኢማሙ ሻፊ እንደዚህ ብለዋል፣ ኢማሙ ሻፊ እንደዛ ብለዋል ብለው እየተረኩትን ነው ይዞ አምጣልኝ። ያ ነገር ይበሉት አይበሉት አይሚን እኔ ራሱ እርግጠኛ አይደለም፣ እሳቸው ራሱ እርግጠኛ አይደለም፣ ብሩክም ራሱ እርግጠኛ አይደለም፣ እዚህ ጋር ያለው ሰው ራሱ እርግጠኛ አይደለም። ኢቭን እኔ ክፈትልኝ ያልኩ ምንድነው ኢማሙ ሻፊ እንደዚህ ብለዋል መጽሐፋቸው ላይ ብለዋል። ክፈትልኝ ብዬ ካልከፈትክም አንደኛ ምንድነው ያሳየኝ የኢስላሚክ ዌብሳይት ትቀበለዋለህ ብለህ የሳላ ንግግር ነው ይዘልኝ የመጣው። ወደ ክርስትናው ስንመጣ ግን እሱ ችግር የለውም ኢማሙ ሻፊ ያሉ ወይ እንቀበልሽ አው ይባል። ግን በምን አይነት ወይ ነው? በጣም አስቸጋሪ በሆነበት ጊዜ ህይወት ለማትረፍ የግድ በሆነ ጊዜ የእንደዚህ አይነት ሰዎችን ስጋ ገሎ መብላት ይቻላል። ምክንያቱም በጣም አስፈላጊ ህይወትን ለማትረፍ ግዴታ በሆነበት ጊዜ ያ ነገር ምግብ የሚባል ነገር ባጣበት፣ ለምሳሌ በረሃ ላይ እንደዚህ አይነት ሰው ካገኘ አይምን እንደዚህ አይነት ሰዎች በሻሪያውም ይገደላሉ። ሶ ግን በዛ ሰዓት የነሱን ስጋ መብላት ይፈቀዳል ብለው ሐሳባቸውን ያቀረቡበት ነው፣ ሐሳባቸውን የተናገሩበት ነው። ክልክል የሆኑ ነገሮች ግዴታ በሆኑበት ሰዓት ይፈቀዳል ብለው ሐሳባቸውን ያቀረቡበት ንግግር ነው ይዘህ መጣው። ግን ይሄ ነገር በሐዲስ ላይ ያለው ከተባለ የለም፣ በቁርአን ላይ ያለው ከተባለ የለም። እኛ ደግሞ ከሐዲስና ከቁርአን የሚጋጭ ነገር ምንም ጊዜ አንቀበልም። ኢማሙ ሻፊ ምንድነው ያሉት ራሳቸው? የኔ ንግግር ከሐዲስና ከቁርአን ጋር የሚጋጭ ከሆነ ወደዛ ወስዳችሁ ወርውሩት ነው ያሉት። ወደዛ ወስዳችሁ ወርውሩት ጣሉት። ስለዚህ ይሄ ነገር የነብዩ መሐመድ ንግግር ነው ወይ አይደለም? አላህ ሱብሓነሁ ወተዓላ እንደዚህ ነገር ደነገገልን ወይ አልደነገገልንም? የማን ሐሳብ ነው ከተባለ የዑለሞች አንዳንድ ዑለሞች ሐሳብ ነው። በክርስትናው ግን ስንሄድ እግዚአብሔር ራሱ ኦሪት ዘዳግም ምዕራፍ 28 ቁጥር 53 ላይ ብናይ ጠላቶችን ከበው ባስጨነቁ ጊዜ መከራን ባሳዩ ጊዜ አምላክ እግዚአብሔር የሚሰጥህን የሆድህን ፍሬ የራስህ ልጆችን የወንዶችና የሴት ልጆችን ስጋ ትበላለህ። የገዛ ልጅህን ኢማጂን። በእስልምና ግን ችግር የለውም ይፈቀዳል እንኳን ብለህ ብትሄድ ግን እነዛ ሰዎች ከመጀመሪያው በሸሪዓ የሚገደሉ ሰዎች ናቸው። ዘማሙት እኔም ደግሞ ጦርነት ወጥተው ሙስሊሞችን የሚገሉ ሰዎች ናቸው። እነዛ ኢቭን ስጋቸው አይደለም ከመሰረቱም በሸሪዓ የሚገደሉ ሰዎች ናቸው። በክርስትናው ግን ስንሄድ ልጅህን ጦርነት ገና ተነሳ ድርቅ ተፈጠረብኝ ብለህ ልጅህን አርደህ ትበላለህ። ልጆቻችሁን አርዳችሁ ትበላላችሁ። ማን ያዘዘው? እስኮላር ነው እንዴ? ኧረ አይደለም በጭራሽ። ሐዋርያት ናቸው እንዴ? ኧረ አይደለም በጭራሽ። ማን ነው? እግዚአብሔር ራሱ ልጆችህን አርደህ ትበላለህ። የገዛ ልጅህን የወለድከውን የአብራክ ክፋይ ነው አይደል የሚባለው? በክርስትና ግን እግዚአብሔር ራሱ ነው ያዘዘው። በእስልምና ከተባለ አንዳንድ ዑለሞች ኤክሰፕሽናል በሆነበት ሰዓት ግዴታ በሆነበት ሰዓት ያ ነገር መብላት ሊፈቀድ ይችላል ብለው የራሳቸው ያስቀመጡት ነው። ታዲያ ይፈቀዳል ብለው ራሱ ያስቀመጡት የገዛ የልጅህን ስጋ ነው እንዴ? አይደለም። ከመሰረቱም ሊገደሉ የነበሩ ሰዎች ናቸው። እነዚህ አይነት ወይ በብዙ ማንሳት ይችላል። ለምሳሌ ኦሪት ዘዳግም ምዕራፍ 28 ቁጥር 53 አለ በወንድና በሴት ልጆችን በእግሯ መካከል በሚወጣው በእንግዲህ ልጅ በምትወልዳቸው ልጆች ትቀናለች። በእጆችም ውስጥ ጠላቶች ከበው ባስጨነቁ ጊዜ መከራ ባሳዩ ጊዜ ሁሉን ስላጣች በስውር ተበላቸዋለህ፣ ተደብቀ ተበላቸዋለህ። ልጆችን ተደብቀ ተበላቸዋለህ። በክርስትና ምንድነው ከተባለ እግዚአብሔር ራሱ ልጆቻቸውን እንዲበሉ ያዛቸዋል። የገዛ ልጆቻቸውን ማን ያዘዘው? እግዚአብሔር ራሱ። በእስልምና ግን ኢማሙ ሻፊ መጽሐፍ ክፈትልኝ ብዬሽ ነበር አላመጣህም። የሳላ ንግግርና መጣህልኝ። እኔ ሳላ ኢማሙ ሻፊ ነው ብዬ አይደለም ክርክሬ። ኢስላሚክ ዌብሳይት ደግሞ ከፍተህ እኔ ኢስላሚክ ዌብሳይት አይደለም ብዬ አይደለም ክርክሬ አርጊመንቴ። የኢማሙ ሻፊ መጽሐፍ ክፈትልኝ ብዬሽ ነበር አመጣልኝ። የከፈትከው ራሱ ቁርጡቢ ነው። ቁርጡቢ ራሱ የኢማሙ ሻፊ እነዛ ብለዋል ብለው ነው የተናገረው። ስለዚህ ያመጣው ነገር ምንድነው ከተባለ ከኪስ ነው እስካሁን ስታወራ ነበር። ኢማሙ ሻፊ አልከፈትክልኝም። ኢማሙ ሻፊ ብለዋል ብሎ ሌላ ሰው ኮት ያደረገውን ነው ከፈትክልኝ። እኔም ተነስቼ ለምሳሌ እግዚአብሔር ክርስቲያኖችን እረዷቸው ማለት አማኞች እንዳለ እረዷቸው ብሎ ብዬ ኮት አድርጌ ምጽፍ አንተ ነህ ትቀበለኛለህ ማለት በዚህ አይነት ወይ። ስለዚህ በክርስትና ያዘዘው ማን ነው ከተባለ እግዚአብሔር ነው። በእስልምና እንደዚህ ነገር አለ ወይ? ቁርአን አዟል ወይ? አላዘዘም። ሐዲስ አዟል ወይ? አላዘዘም።
ማን ነው ታዲያ ይሄን ነገር የተናገሩት ከተባለ እንደ ኤክሴፕሽናል ወይ አንዳንድ ዑለሞች የተናገሩት ንግግር ነው። ታዲያ ይሄን እንቀበለዋል ወይ ከተባለ እኛ ከሐዲስና ከቁርአን የሚጋጭ ነገር አንቀበልም። በአጠቃላይ ስጋ በል የሚባል ነገሮች በአጠቃላይ ስጋቸው መበላ ኢቭን የሰው ስጋ ይቅርና የአሳማ ስጋ እንኳን መብላት አይፈቀድም። ስለዚህ ይሄ ነገር የሌለ ነገር ነው፣ እኛም አንቀበለውም። ዑለሞችም ያስቀመጡት የራሳቸው ሐሳብ ነው እንጂ የቁርአንም የሐዲስም ንግግር አይደለም። ግን በክርስትናው እግዚአብሔር ራሱን ያዘዘው። ጨርሻለሁ። አብዱ ሂሩትን ቦልከዋታልና አስፈታት። እሺ ሂሩትን ቦልከዋታል። ይቅርታ ብሮ ያስፈታትና አሪፍ ነው። ቡራዬ ይቀጥልና አርደህ ትበላለህና አርደህ ትበላለህና እያረድክ ብላ ዲፈረንስ ወርድ ነውና በጣም ያስቃል። እኔ ያው ነው ቡራ ትሄድበታለህ። አረኛ እየመሳት አንድ አንተ ምጣል ቆይ ቃል እሺ አንድ ደቂቃ ልፍትና እንደሱ ሐሳብን ጨርስ። ለምን አይቻልም? ለምን ነው የሚጨርሰው? በደቂቃ እና ችግር የለውም። እኔ እቀጥላለሁ። ቡራ ይቀጥል። ችግር የለም። ለሰላሙ ስል በደንብ እንደሚመልሰው ስለ ኦኬ። ምንድነው መጀመሪያ እንግዲህ ያው ወንድማችን እርስ በርስ የሚጋጭ ነገር አቀረበ። አንደኛው ምንድነው የሚጋጨው ነገር ከቁርአንና ከሐዲስ የሚጋጭ ከሆነ ጣሉት ተብሏል አለ። ከዛ በኋላ ደግሞ መልሶ ደግሞ አንዳንድ ዑለማዎች ደግሞ ፈቅደዋል አለ። ስለዚህ ዑለማዎቹ ራሱ ከቁርአንና ከሐዲስ ጋር የሚጋጩ ናቸው ማለት ነው። ነገር ግን እዚህ ጋር የቀረበው ሐሳብ ከቁርአንና ከሐዲስ ጋር የሚጋጭ ከሆነ ይበልጥ ትክክለኛ በሆነው አስተያየት መሰረት ተብሎ ለምን ቀረበ? ዑለማዎች ይህን ጣሉት ወይ ሲባል አልጣሉትም። ይልቁንስ ትክክለኛ ብለው ተቀብለውታል መጽሐፉን። ይሄ ደግሞ የማ መጽሐፍ ነው? የኢማም አልነዋዊ መጽሐፍ ነው። ሰውን ከራበህ ገለህ አርደህ ብላ። ከታች እንዲያውም ምን ይላል? ዝቅ ብለን ስናነበው መጥበስና ማብሰል አይቻልም፣ በጥሬው ቆረጥ አድርገህ በጥሬው ብላው ይላል መጽሐፉ ማለት ነው። ከስር አስፈላጊ ከሆነ እሱንም ፈልገን መተርጎም ይቻላል። በጥሬው ኩክ ሳታረጉት፣ ሮስት ሳታረጉት በጥሬው ብሉት ይላል። ይሄ የማ መጽሐፍ ነው? የኢማም አልነዋዊ መጽሐፍ ነው። ኢማም አልነዋዊ የሻፊዒ መዝሐብ ተከታይ ነው። ሲቀጥል ሱረቱል በቀራ ቁጥር 173 ላይ ተፍሲር አልቁርጡቢ ቀጥታ ሻፊዒን ኮት አድርጎ ማለት ነው። እንግዲህ ኢማም ቁርጡቢ የአላህና የመልእክተኛው ጠላት ነው አትለንም። ኢማም አልቁርጡቢ ቀጥታ ሻፊዒን ኮት አድርጎ ኢማም አልሻፊዒ የአንድን ሰው የዝሙተኛንና የተዋጊን ሰው ስጋ ገሎ መብላት ፈቅደዋል። ጭራሽ ኢማም ሻፊዒ ብቻ አይደለም ኢብኑል አልአረቢ ጭምር ሳይቀር እሳቸው በጣም ትክክለኛ ብለው አስቀምጠውታል ማለት ነው። አሁን ምንድነው? ክህደት ነው። ስለምናገ የመጣው ክህደት ነው። ከዛ ምንድነው የተደረገው? መጽሐፍ ቅዱስ ውስጥ መደበቅ ማለት ነው። የትም ቦታ መጽሐፍ ቅዱስ ላይ የሰው ስጋ መብላት ይፈቀዳል የሚል አንድ ቨርስ አታመጣም። ይልቁንስ ምንድነው ያመጣው? ጣዖት አምላኪዎች በደረሰባቸው መከራ ጣዖታቸውን አምልከው አምላካቸውን ክደው የራሳቸው ላይ የፈጸሙትን ነገር ልክ እግዚአብሔር እንደፈቀደ አድርጎ አመጣው ማለት ነው። ይሄ የወሃቢያ ልማዱ ነው። መጽሐፉን መመለስ ሳይሆን መጽሐፍ ቅዱስን አታክ ማድረግ ስለሆነ የተማሩት ማለት ነው። ከጅምሩ ከዘፍጥረት እስከ ራእይ 10 ዓመት እሰጥሃለሁ የሰው ስጋ መብላት ይፈልክ እንደዚህ በጠሪው እያሳየው ነው። እዚህ ጋር መግደልና መብላት ይፈቀዳል። 4 ነጥብ አንድ ቨርስ አታመጣልኝም ይፈቀዳል የሚል ማለት ነው። ይልቁንስ አስቀድሞ በትንቢት የተነገራቸውን ከእግዚአብሔር ሌላ ጣዖታትን ካመለኩ ይሄ እንዲያውም የእግዚአብሔርን እኮ አዋቂነት ነው የሚያሳየው። የሚደርስባቸው ነገር አስቀድሞ ነገራቸው። የልጆቻችሁን ስጋ ምን ትላላችሁ? ትበላላችሁ። ስለዚህ ጣዖት አምላኪ ስትሆን ልክ እንደዛ ስጋቸውን የልጆቻቸውን ስጋ እንደበሉት ሴቶች ጣዖት አምላኪ ስትሆን ስጋ ትበላለህ ማለት ነው፣ የሰው ስጋ። ምክንያቱም እነሱ ምንድናቸው? ጣዖት አምላኪ ሆነው ስለሆነ ያን ነገር ያደረጉት ማለት ነው። አንደኛ ይህ ፍቃድ አይደለም፣ ይልቁንስ የኃጢአታቸው ውጤት ነው። የኃጢአታቸው በራሳቸው ላይ ያመጡት ውድመትና ውድቀት ነው። ይሄ መጽሐፍ ግን ምንድነው እያለን ያለው? ቀጥታ ዑለማዎቹ ተስማምተዋል። ባይዘው መካድ አትችልም ይህንን መጽሐፍ። ምክንያቱም ለምንድነው? ይበልጥ ትክክለኛ በሆነው አስተያየት መሰረት ነው የሚለው። ወዴት ትክደዋል? ይህንን መጽሐፍ ልትክደው አትችልም። ስለዚህ በእስልምና የሰው ልጅ ስጋ ሳያበስሉና ሳይቀቅሉ በጥሬው መብላት ይቻላል። ለምሳሌ አንዱ ማስረጃችን ምንድነው? የሙሐመድ ሰሃባ የነበረው የአላህ ሰይፍ ተብሎ የሚጠራው
ማን ነበረ ስሙ? ካሊድ ኢብን አልዋሊድ የተባለ ሰው የመሐመድ ማሊክ ኢብን ኖሮያ የተባለን ሰው ጭንቅላት አርዶ በድስት ቀቅሎ በልቷል። ይሄ ካሊድ ኢብን አልዋሊድ ማለት የመሐመድ ሰሃባ የነበረ ሰው ነው። አቡበከር ከሊፋ በሆነበት ዘመን የማሊክን ጭንቅላት አርዶት በድስት ቀቅሎ በልቶታል። ከመሐመድ የተማሩት ሰሃቦቻቸው ይህንን ነው ማለት ነው። ታዲያ ከየት አመጣው? አቡበከር ለዚህ ምንድን ነው የደም ዋጋ ደቂቃ ተሰጥቶ ችግር የለውም። ከሐዲስና በአንተ ሰዓት ትጠይቀኛለህ። ከሐዲስና አይደለም ወይ አባቴ? ይሄ እኮ እንትን ዲቤት እኮ አይደለም እኮ። ለምታነሳው ነገር ማስረጃ መክፈት አለብን። እሺ ማስረጃ አለ። ከሐዲስና ከቁርአን ዳይፍ ይወል የምታመጣው ጠባሪ ታሪክ እንዳታመጣ፣ ሂስትሪ እንዳታመጣ፣ ኢብኑ ከሲር እንዳታመጣለህ፣ ሂስትሪ እንዳታመጣልኝ። ከሐዲስና ከቁርአን ትሰጠኛለህ። ኢብኑ ከሲርና ከሐዲስና ከቁርአን ስጠኝ። ኢብኑ ከሲርና አትቀበልም ወይ? ኢብኑ ከሲርና አትቀበልም? ከሐዲስና ከቁርአን ኢብኑ ከሲርና አትቀበልም ወይ? ከሐዲስና ከቁርአን የለም ወይ? ኢብኑ ከሲር ነበር። ኢብኑ ከሲር ነበር። በሷሃቦች ጊዜ ኢብኑ ከሲር ነበር ወይ? ኢብኑ ከሲር በሷሃቦች ጊዜ ነበር ወይ? እየጠየቁ ነው። እኔ ሳይመለከተኝም ከሷ አይመለከትህ። እኔ እኮ ነኝ የምጠይቀው። አይመለከተኝም ለማለት ሰዓቱን የሚያቋርጠው አብዱልፈተና ለምንድን ነው? ብሩክ እኮ በጣም ፖላይት ስለሆነ ደቂቃውን ሳይጨርስ ነው እንዴ? አይመለከተኝም ለማለት ነው እንደገባኸው። እኛ እኮ የፈለገውን ነገር ሲያወራ መጽሐፍ ቅዱስ ላይ አንድ ማስረጃ ጠቅሷል እንዴ? ዝም ብሎ 4 ደቂቃ አለው። እኔ ጠቅሳለሁ። 4 ደቂቃ አለው። አልጠቀስም። ዝም ብለና ያውራ በቃ ያውራ። ቪዲዮ ደቂቃውን አልጨረሰም። መጠየቅ ነበር። ያ አይደለም አብዱልፈተና እኔ እዚህ ጋር ደቂቃ ሰጥቼው እንደፈለገ ያወራ ፈቅድለትም እና ሂሩትን ፍታት ከብሎ ወይም ሞዴሬተር አስተካክለልን ብሎ ጠባሪ ላይ ታሪኮች ሂስትሪ ታሪኮች ላይ ነው። እሱ ደግሞ ዳይፍ ነገር ምክንያቱም ሐዲስ ላይ ብሩክ ጨርሳል። አብዱልፈተና ሐዲስን አስገባት። ኢብኑ አንድ ማን የገባው ገና ያወራ አስቋርጣ። ኢብኑ አንድ ኒውተር ፕሊዝ ልክፈትለት። አንዴ ፋይዛን አስገባት እስቲ። እንትን ሂሩትን ፍታት። ተራቡ ብሎክ አድርጓታል። ሂሩትን አስተካክል አብዱልፈተና። እሺ ቆይ አንዴ ሙስሊሞች ናቸው የቆጣጣው በስ አብዱልፈተና አንድ ክርስቲያን ቀንስና ፋይዛን አስገባት። አንዴ እኔ ሞዴሬተሪንግ ካስተካክልክልኝ እኔ ፊክስ አደርገዋለሁ። አብዱልፈተና የአይምሮ ግማሽ አስገባለት። አቅም አንሶታል። ችግር የለውም። ከማዎችማ ክርስቲያኖች ነው። ኧረ ተው ወደ ስድብ። ሞዴሬተሪንግ ካስተካክልክልኝ እኔ አስተካክላለሁ። ነብይ እኮ ነው። ሴት አይምሮ ጎዶሎ ናት ያለው መሐመድ ነው። ሌላ ምን ተሳደብክ ትለኛለህ? ስድብ ነው እንዴ? ሐዲስ ማንበብ ስድብ ነው እንዴ? ኧረ ከፍተልህ። ችግር የለውም። ሴቶችን ጳውሎስ ደካማ ብሏቸዋል። እናንተ ደካማ ፍጥረት ስለሆኑ በማስተዋል ጋር አብራችሁ ኃጢአት ሁሉ ስርዓት ይኖርህ። እኔ መጽሐፍ ቅዱስ በጣም አክብሮኛል። ስርዓት ይኖርህ። የቆስጤን አስተካክልለት። ሂሩት የሚለው የቆስጤ ምንም አልሆነም እንዴ? እንትን ሙሉ አድርገው ንካኝና ሞዴሬተር ላይ ሙሉን ኦን አድርገው። ማንን? ከዛ በኋላ እፈታታለሁ እኔ። ብሎክ አድርገዋታል። ፋይዛ የታለች? ቆይ ፋይዛን ያልከኝ ይብዱ? አይ ሂሩት ኦኬ። የምትገባዋ ፋይዛ የምትባል ነች። ሂሩት የሚል የለም። 4 ደቂቃ አለህ ብሩኬ፣ ቀጥል በቃ። ኖ አይ ለምንድን ነው 4 ደቂቃ የሚሰጠው? ኢብኑ 1 ሰከንድ ነው ያቋረጠው። ማስረጃ ዝም በይ አንቺ። 1 ሰከንድ ትላለች እንዴ? ቆይ ቆስቲ ቆይ አንዴ ቆይ አይሰጠውም። ወላ 4 ደቂቃ አይሰጠውም። ቆይ ቆስቲ አንዴ ቆይ። እሺ አንተ ሞዴሬተር አድርገህ ሞዴሬተር አንድ ሰከንድ ማይሰጠው ለተናገረው ንግግር ኢብኑ ማስረጃውን የሰጠው ከሐዲስ እና ከቁርአን ማስረጃውን ይክፈትልን። ብሩክ ይኸው ብሩክ 3 ደቂቃ ወይ ይኸውልህ አሁን ካቋረጡ ደቂቃው ይጨመራል። ላቋረጥኩት 30 ሰከንድ ላይ ነው ወላሂ 30 ሰከንድ ማይሞላ ነው ያቋረጠው። አሁንም ይጨምራል፣ ደቂቃው ይጨምራል። አሁንም በቃ 30 ሰከንድ ስታው ችግር የለም። 30 ሰከንድ ስታውና ይክፈትልኝ ሐዲስን። አሁንም ሐዲስ ካልከፈተ አቋርጠው። ያው 3 ደቂቃ ከፍቻለሁ ብሩክ። ካቋረጡ እንደገና ይጨምራል ደቂቃው። ዛሬ የእስልምና ሊቃውንቶች እንዳለ ቀብሬያቸዋለሁ። በእነዚህ አብዱሎች ፊት ማለት ነው። እንዳለ ሻፊን ቀብሬዋለሁ፣ ቁርጡቢን ቀብሬዋለሁ፣ አልነዋዊን ታላቁን አሊም ቀብሬዋለሁ። አሁን ኢብኑ ከቲርን ልቀብረው ነው። ያላችሁ እኛ ፊት ሲመጡ ምን ያህል እንደሚሸማቀቁ በኡስታዞቻቸው በሊቃውንቶቻቸው ማለት ነው። ተመልከቱ። የመሐመድ ሰሃባ
ካሊድ ቢን አልዋሊድ ምን እንዳደረገ ላሳያችሁ። ማስረጃ ስለተባልኩኝ ለዛ ነው የምከፍተው። ኦኬ እሺ፣ ምን አደረገ? እዚህ ጋር የዘካት አልከፍልም አለ። ማሊክ ማለት ነው። ዘካት አልከፍልም ባለበት ሰዓት አሁንም ላቋርጠው ነው። ከሐዲስ እና ከቁርአን ነው ማስረጃውን የምንፈልገው። ምንድነው? ኢብኑ ከቲር ክርስቲያን ነው እንደ ኢብኑ ከቲር? አብዱል ፈተና ለምን እንደዚህ ታደርጋለህ? ቆይ አብዱል ፈተና በስርዓት ኢብኑ ከቲር ክርስቲያን ነው ወይ? መጀመሪያ ምንድነው? ደቂቃውን ይተከመረ በእናታችሁ አንዴ ቆይ፣ ማስረጃውን ይዞ እስከሚመጣ ደቂቃ ተሰጥቶ ተጠበቀው። እንደገና ይዞ ደቂቃ ተሰጥቶ አንዴ ቆይ፣ ይዞ ሲመጣ 3 ደቂቃ ተሰጥቶ ይዞ ሲመጣ ትክክለኛ የሆነ መረጃ ለምን አያመጣም? ከሐዲስና ከቁርአን አምጣ እያልን ነው። ለምንድነው ተፍሲር የሚያመጣልን? ኢብኑ ከቲር በዛ ጊዜ አልነበረ። ይኸው አሁን ያመጣሁትም እዛው ኢስላም ዌብ ላይ ነው ያለሁት። ኢስላሚክ ዌብ ቶና ሐዲስና ቁርአን ሳይት ላይ ነው ያለሁት። እኛ ሙስሊሞች ምንድነው የምንቀበለው? ቆይ አንዴ እኛ ሙስሊሞች ምንድነው የምንቀበለው ያልኩ እኮ ነው። ቀጣፊ ነው ወይ? በእስልምና ላይ እስልምና ተጀመረው በኢብኑ ከቲር አይደለም እኮ። ኢብኑ ከቲር አይደለም እስልምና የመሰረተው እንዴ እኮ መሐመድ ከሞተ በኋላ የሆነ ታሪክ እኮ ነው። ኢብኑ ከቲር እስልምናን አልመሰረተውም። መሐመድ ከሞተ በኋላ የተከሰተ ታሪክ ነው። በማን ጊዜ ነው የተከሰተ ታሪክ ነው እኮ? በማን ጊዜ ነው የተፈጠረው? እሺ በቃ በአቡበከር ጊዜ ነበረ። ሰው ክፈትልን ሐዲስ ሐዲስ ነበር። አብዱል ፈተና ለምን ከቲር በዛ ጊዜ አልነበረ እንዴ? ምን ሆነ? አብዱል ፈተና ለምንድን ነው ቤቱን የማታስከብረው? ማለት እኛ ክርስትና ላይ አንድ ማስረጃ ከፍቷል። እሱ እንደፈለገ ስለፈለገ ሰማና እስቲ ሚውት አድርጋ አንተ። አረ ኢብኑ ልክ አይደለም። አይደለም አብዱል ፈተና ይኸውልህ 3 ደቂቃ ደቂቃውን አልጨረሰም። ለምን እንደዛ የምታደርገው እኮ? ማስረጃ ይዞ እስከሚመጣ 3 ደቂቃ ሰጠ ነው አይደለም? ገና ድጋሚ ማስረጃ እስከሚመጣ ጠብቅ ነው። ማስረጃ ይዞ ሲመጣ ራሱ እኔ ለምሳሌ አፖክሪፋ ከተባሉ መጽሐፎች ኢየሱስ ክርስቶስ የመቅደላዊት ማርያም ከንፈር ሲስም እንደነበር አምጥቼ እዚህ ጋር አልቀበለው። ምን ያህል እንደዛ አይነት አልቀበልም። አንተ እንደዛ አይደለም። እኛ ሙስሊሞች ለምን ፈራህ ግን? በደቂቃ ተናገር። ለምን ፈራህ ግን? ታርጉኝ። እኔ አልፈራሁም። እኛ እኛ ሙስሊሞች የምንቀበለው ምንድነው ከተባለ ሐዲስና ቁርአን ነው። ታማኝ ዑለማ ነው ወይ? ምን ችግር አለ? ኢብኑ ከቲር አንዴ ቆይ፣ እኔ አይደለም የፈለገ ነገር ይዞ መጥቶ እዚህ ጋር እስልምናን መንካት አይችልም ነው የምልህ። ሐዲስና ቁርአን እኔ አይደለም ያመጣሁት፣ ከራስ ላይብረሪ ነው ያመጣሁት። እንደዚህ ከሆነ እኔም ከራሴ አላመጣም። አፖክሪፋ ከተባሉ መጽሐፎች መግደላዊት ማርያም ከንፈር የመግደላዊት ማርያም ከንፈር ስም እንደነበር አሳያለሁ። እኔ አልቀበልም እሱን በቃ እኛም አንድ ሐዲስና ቁርአን ያለው አልቀበለውም በልና እንነፎሽ አልቀበለውም። ኢብኑ ከቲርን አትቀበልም? በጣም ጥሩ። እኛ ሙስሊሞች የምንቀበለው ምንድነው ከተባለ ሰሂህ የሆነ ሐዲስና ቁርአን ነው። ከዛ ውጭ ያሉ ነገር ከቁርአንና ከሐዲስ የሚጋጩ ነገሮች እንዲሁም ደግሞ አንድ ያዳምጠኛ። ለምሳሌ ኢብኑ ከቲር የቱ ጋር ነው ከሐዲስ ጋር የሚጋጨው? የቱ ጋር ነው የሚጋጨው ከሐዲስ ጋር? አንድ ያዳምጠኝ። ኢብኑ ከቲር ስኮላር ነው። በኔ ሰዓት ነው እያወራ ያለው። በቃ ስለዚህ በአንተ ሰዓት ትክክለኛ ማስረጃ ማቅረብ በቃ ሰዓቱ ስጦ ፕሊስ ጊዜያችን አይግደልብን። አይሰጠውም። አሁን ከቲር ታዋቂ ሰው እኔ አላስወራም። ተሳስቷል። አልቀበልም። በሰዓት ማለት ይችላል። በቃ ደቂቃ አንጨርሳል። በትልቁ አድርገህ ኧረ ቆይ ኢብኑ ጎዲታ ምን አይነት አምባገነንነት ነው? ቆይ ደቂቃውን አቋርጠህበት እንደገና ደቂቃ ጨርሰሃል ትለዋለህ? ያራሳ ማስረጃ ልክ አይደለም አብዱል ፈተና። እኔ ለምሳሌ እኮ ይጨርስና ከዛ በኋላ የሚጨርሰው ትክክለኛ ነገር ሲሆን እኮ ነው። ማይሆን ነገር ለምንድን ነው የሚያወራው? ትክክለኛ ነገር ከሆነ አስጨርሰዋለሁ እኮ። ከዛ ለዛ ነገር ራሱ እኮ ነው የሚያፍረው። በኋላ መልስ ሰጥ ብሩኬ ራሱ ነው የሚያፍረው እንዴ። ቤስት አሁን ይኸውልህ እኔ መልስ የምሰጠው ለምሳሌ ትክክለኛ ነገር ይዞ መጥቶ ቢጠይቅ ለዛ ነገር መልስ ሰጠዋለሁ። ኢቭን ጭራሹንም አንቀበለው ነገር እስከሚያነብልኝ ድረስ ለምን እንቀበለዋለሁ ነው። ተቀበለው ከሆነ መጨረሻ ላይ አልቀበልም ብለህ ታወራለህ። ቀጥታ አንተ ሚውት አድርጉ እስቲ ሌሎቻችሁ በፈጣሪ ስም ለምን ቀጥል። ብሩኬ ተከበርክ በጣም አልቃተጉ እስቲ ሌሎቻችሁ በቃ ዝም ብለህ በደቂቃው ይጠቀምሱ። ኢብኑ በቃ ሚውት አድርጋ ይሰማ አንተ ተከበር አስጠላህም እንዴ? ኦኬ ስለዚህ አውራ ችግር የለውም። ምን አይባለጊ ነው ግን በኋላ ግን በእኔ እንዳታዝንብኝ። በቃ የፈለከውን ታወራለህ። ችግር የለውም። አንተ በደቂቃ ታወራለህ። ቀጥል ብሩኬ። ቆይ ደቂቃ ልጨምርልህ ብሩኬ። ችግር የለውም። ይኸው ሰጥቼዋለሁ። ሂድ። እኔ እኮ ምንም እኮ አልከራከርም እኮ ምክንያቱም እኔ ማውራት እራሱ አይጠበቅብኝም። ምክንያቱም
የእስልምና መጽሐፍቶች ያወራሉ። የእስልምናን ታሪክና ጉድ ራሳቸው የእስልምና መጽሐፍቶች ያወሩታል። ያኔ ያን ያህል መጨቃጨቅ መከራከር ራሱ አይጠበቅብኝም። ምክንያቱም አፖክሪፋ ይላል ይለቃቅማል። አፖክሪፋ ለምንድን ነው? ቆይ አራት ደቂቃ እኛ ኧረ በእናትህ ሚዩት አድርግ፣ ራስን ተቆጣጠር። ምን ሆነ ነው? አሁን ጀምር። ደቂቃ አበረታች እጾ ስለ ነው እንደገባ አንዴ ብሩኬ 5 ደቂቃ አድርግ። አብዱል ፈተና አይ 5 ደቂቃ አይ ባቆረጥ ቁጥር ይጨምራል ደቂቃው እኮ ኢብኑ ሂድ ብሩኬ 5 ደቂቃ ቆይ ኢብኑ አንዴ ፕሊዝ ኢብኑ እባክህ። ኧረ እንኳን ሚዩት አደረጉ እንዴ በጣም ይረብሻል። ነው አብዱል ፈተና 5 ደቂቃ ተሰጠው። 5 ደቂቃው ጨርሶ 30 ኧረ ኢብኑ ፕሊዝ እንዴ ምንድነው የሚለው መጽሐፉ? ይሄው አልቢዳያ ወልኒሃያ ይባላል። የኢብኑ ከቲር መጽሐፍ ነው። በእስልምና ውስጥ ካሉት ሙፈሲሮች ከኢማም አልጠበሪ ቀጥሎ ሁለተኛውን ደረጃ የሚይዝ ታማኝ የእስልምና ሊቃውንት ነው። ከሚያምኑት ከሚቀበሉት ነው ማስረጃ የምናመጣው። አለበለዚያ አንድ አማራጭ አላችሁ። አማራጫችሁ ምንድነው? ኢብኑ ከቲር እስልምናን አይወክልም፣ ኢብኑ ከቲር የአላህና የመልእክተኛው ጠላት ነው፣ በእስልምና ላይ የሚቀጥፍ አጭበርባሪ ሌባ ነው ብላችሁ ስትክዱ ኢብኑ ከቲርን መጥቀስ እናቆማለን ማለት ነው። ምክንያቱም ካልተቀበላችሁት ስለማንከራከራችሁ። አለበለዚያ ግን ኢብኑ ከቲር እኔ እቀጥላለሁ እዚሁ ላይ ይቻላል። አብዱል ፈተና እያስቸገረችው ስለሆነ ለልጁ ቆይ ስንት ደቂቃ ላይ ነው የቆመው? 4 ደቂቃ ላይ 4 ደቂቃ ላይ ያዘለትና ወይን ጠብቀው ይህን ያህል የሚያሸማቅቅ መጽሐፍ እንዳላቸው ማወቅ አንድ ነገር ነው። ይታርግ እባክህ። እኔ እኮ እንዳለ አቅም ያላቸው እኮ ነገራችን ላይ አውራ ብትለው እኮ የሚያወራው ነገር አስ የለውም እኮ ስድብ ነው። እሺ እኛ ፊት መቆም አትችሉም። በነገራችን ላይ ተረጋጉ። እሺ ችግር የለውም። በፈለጋችሁት መሄድ እንችላለን። በቃ በፈለጋችሁት ችግር የለም። እናንተ ጤነኛ ሆናችሁ ብቻ ለማውራት ያውቃችሁ። ጠበሪ ተክዷል፣ ቁርጡቢ ተክዷል፣ አራ እንደ ሚዩት አድርግ ባክ ነዋዊ ተክዷል። ያልተካደኝ እኛ አልሐምዱሊላህ ምን ክደው መጻፍ የለንም። እኛ የራሳችን መጻፍ ክደው መጻፍ የለ የሚካደው እንዳለ እኮ ካድኩ የሚካደው የት ነው? መጣል ኦኬ መጣ መሰለኝ መጣ። አራ ደቂቃ ሚዩት አድርጉ። ኦኬ ስለዚህ ኢብኑ ከቲር ይሄንን ጽፎ አስቀምጧል። ኢብኑ ከቲር ነው የጻፈው። ጸሐፊው ብሩክ አይደለም ወይ አንድ አይሁዳዊ ወይ አንድ የሂንዱ እምነት ተከታይ አይደለም። መጽሐፉን ጸሐፊው ኢብኑ ከቲር ነው። መጽሐፉ የሚገኘው የእስላሞች ዌብሳይት ላይ ነው። እነሱ ጽፈው ካስቀመጡት ላይ የሙሐመድ ሰሃባ የነበረው ካሊድ ቢን አልዋሊድ የተባለ ወይም ሰይፋላ ተብሎ የሚጠራ የነበረ ሰሃባ በአቡበከር ዘመን ማሊክ የሚባልን ሰው ዘካት አልከፍልም በማለቱ እንዲሁም ብዙ ሰዎች ከእስልምና እየወጡ በነበረበት ሰዓት ስለሆነ ሌሎቹን ለማስፈራራት ሲል ሰውየውን ጭንቅላት ቆርጦ በእንስራ ቀቅሎ ከዛ ላይ በልቷል። በሰዎቹ ፊት ማለት ነው። ሰዎቹን ለማስፈራራት ሲል በሰዎቹ ፊት በልቷል። እስልምና የዚህን ያክል አጋንንታዊ የሆነ አስተምህሮ ነው። ወደ ኢማም አልነዋዊ መጽሐፍ ስንመለስ ደግሞ ቆስጣዬ በቃ ተቀጥል፣ ምንም ማድረግ አልችልም፣ ከልጅ አይበልጥም። እሺ ቆስጣ 3 ደቂቃ 6 ደቂቃ ይሆንልህ፣ ምን ችግር የለውም። በቃ ባለው ላይ እንሂድበትና 3 ደቂቃ እሺ በቃል። እንግዲህ ወንድማችን ብዙ ማስረጃ ለመጥቀስ መኮሯል። መክፈት የምችልበት ቦታ ላይ ያለው ምን ያለሁት ግን ብሩኬ ከጠቀሳቸው መረጃዎች በጠቅላላ ኢብኑ ከቲርን አሁን ከፍቷል። ቀድሞ ደግሞ አልነዋዊን እንዳለ መጽሐፍቶቹን ግን ምን ለማለት ነው የተሞከረው? ለመካድ ነው የተሞከረው። ካሊድን አሁን ሲጠቅስል እንደነበረው እንግዲህ ጭንቅላት ቀቅሎ የበላ ሰው ነው። እንግዲህ የእስልምና ቀደምት የተባሉት አባቶች እንዳለ በምንመለከትባቸው ጊዜ በእንደዚህ አይነት ታሪክ ነው ያለፉት። ይሄ ታሪክ ነው ያለው። ቀጥታ ሊትራሊ ምን ተብሎ የተጻፈ መብላት ትችላለህ ተብሎ የተጻፈውን ቀጥታ ከፍተን አሳይተናል። እኛ ግን ወንድማችን የራሱን ለመሸፋፈን የሚያደርግበት ጥረት ምንድን ነው ከተባለ የማይመስል የማይገናኝ ነገርን አይ አምላክ ፈቅዷል እንዲህ ነው በማለት የጣዖት አምላኪያኖች ያደረጉትን ተግባር አምጥቶ ለማሳየት ነው የተሞከረው። ስለዚህ እኛ ግን ከመጽሐፍቶቻችሁ ቀጥታ እስኪጸየፈው ድረሱ መጽሐፉን እስኪጸየፈው ድረስ እኔ ከቁርአንና ከሐዲስ ውጪ ምናምን ብሎ እስኪል ድረስ መጽሐፎቹን አስክደናል። ይሄ ራሱ በቂ ነው።
መጽሐፉ ኢብኑ ከቲር ተካደ፣ ቁርጡቤ ተካደ፣ አልነዋዊ ተካደ፣ እንዲሁም ደግሞ ማነው አንድ ደግሞ ብቻ ተካደ። ያልተካደ የለም። ስለዚህ እኛ ምንድነው ማድረግ የምንችልበት ነገር እያንዳንዱን ቃል በቃል የተጻፉትን ነገር ከሙፈሲራኖች ከፍተን አሳይተናል። ስኮላርሶቻቸውን ከፍተን አሳይተናል። ግን ወንድማችን እክዳለሁ አልቀበለውም መጽሐፉን ካልከን መልካም አፖክሪፋ መጽሐፍትን ምናምን ነገር አመጣለሁ ብትል እኛ ምን አገባን? አይመለከተንም። የኛ መጽሐፍ ነው ከምንለው መጽሐፍ ላይ የምታሳየን ከሆነ መልካም ችግር የለውም ይቻላል። ያው እኛ ግን አንተ መጽሐፊ ከምትላቸው ነገሮች ላይ ከፍተን አሳይተናል። ምን ማድረግ እንደሚቻል የሰው ስጋ በጥሬው እየቆረጥክ መብላት እንደምትችል የራብህን ማስታገሻ ማድረግ እንደምትችል እየተናገረው እንዳለ አሳይተናል። ያንንም ደግሞ አንተ ወንድማችን አምነህልናል፣ እናመሰግናለን። ጀዛከል ኸይር ብለን እኛ ተቀብለናል። ስለዚህ የሰው ስጋ በሊታ የሆነውን እስልምና ለቃችሁ ውጡ። ይህ አጋንንታዊ አስተምሮ ነው። አጋንንት ብቻ ነው ይህንን ነገር የሚያደርገው። እንደዚህ አይነት ከአጋንንታዊ ነገር ደግሞ ካልለቀቃችሁ ካልወጣችሁ ምን ልታረጉ አትችሉም? እስራት ውስጥ ነው የምትሆኑት። የሰው ስጋ የሚበላው የሰው ስጋ እየቆረጠ እንደ ቁርጥ በላይ እየተባልክ የምትባለው እስልምና ውስጥ ብቻ ነው። ሰሃባዎቹም ይሁን እንደምትመለከቱት ቀደምት የተባሉት አባቶቻቸውም የእስልምና አባቶች እንደምታዩት እነ ካሊድን ጭንቅላት ቀቅለው እንደበሉ በማስረጃ ማሳየት ይቻላል እያንዳንዱ ነገር። ስለዚህ ወንድማችን እባክህ ልክ እኛ እንዳሳየነው ሁሉም እንዲህ ብለህ ጠቅሰህ መብላት ይቻላል የሚለውን ማስረጃ ከፍታ አሳየን። ካልሆነ ግን ወሬ ብቻ ነው ብለን ስለምንቀበለ ወሬን ደግሞ ተሸከመው ይዞ ትዞራለህ። አመሰግናለሁ። ቀጥል። ቴንኪዩ ቆስቴ። ኢብኑ አለ በትልቁ አድርገኝ። አመሰግናለሁ በጣም በትልቁ አድርገኝ። መሰለኝ 4 ደቂቃ አይደለም 10 ደቂቃ ነው መሰለኝ። እሺ 10 ደቂቃ አብዱል ፈተና አልገባኝ ምንድን ነው? ቆይ አንዴ ብሩክ ችግር የለም። ብሩክ ሁለቴ 5 ደቂቃ ድጋሚ 4 ደቂቃ 16 ደቂቃ ነው ብሩክ የተጠቀመ 14 ደቂቃ ተጠቅሟል። ይኸው ቀጥልሽ። አብዱል ፈተና ምንድን ነው? ለምን አይሆንማ? ዝናፌር አይደለም ጣልቃ እየገባ ነው ድጋሚ የተጀመረው እንጂ 10 ደቂቃ ሰጡም ወይ 10 ደቂቃ ሰጡትም እኮ 7 ደቂቃ ነው ብሩክ። ያ 7 ራሱ እኮ ካስተኛ 10 ደቂቃ 10 ደቂቃ አስተኛ አይሰጥም። ደግሞ ጣልቃ እየገባ ነው 10 ደቂቃ አስተኛ አብዱል ፈተና አይሰጥም። 5 ደቂቃ እኮ ነው የተሰጠው እሱ። አሁን ብሩክ 14 ደቂቃ ነው ተጠቀማችሁት እናንተ። ለኔ 10 ደቂቃ በቃኛል። አንተ ጣልቃ እየገባ ነው እኛ ዝም ብለን ምንም አልገባም። ጣልቃ እኔ 30 ሰከንድ ሲቀረው ነበር ጣልቃ ገባሁት። 5 ደቂቃ ተጨመረበት። ኧረ ፌሩ ነው። ኧረ ተው ፌሩ ነው። 10 ደቂቃ አልሰጠውም አብዱል ፈተና 10 ደቂቃ አስተኛ 10 ደቂቃ አልሰጠውትም። 10 ደቂቃ አስተኛ አብዱል ፈተና 10 ደቂቃ አይደለም። ቆይ 10 ደቂቃ አይደለም 14 ደቂቃ እኮ ነው ያወሩት። እኔ 30 ሰከንድ ሲቀረው ቀርቼ ድጋሚ 5 ደቂቃ አንተ እያቋረጥከረ እንዴ? ድጋሚ ማስረጃ አንተ እያቋረጥከ 30 ሰከንድ ሲቀረው ነበር። ያው እኔ 30 ሰከንድ ሲቀረው ነው ያቋረጥ። አንዴ እኔ ላስማምታ አንቺ ሚታርገሽ ምንም ማስማሚያ ያስፈልግም። አንዴ 10 ደቂቃ ተኛ አላወራ ጎዳሊት እኔ እንዳንቺ ጎዶሎ አልተባልኩም። ክፉ ቃል አታነጋግረኝ። ብሩኬ እየተቆራረጠበት እየገባ በነበረ ሰዓት ኢብኑ ማስረጃ አብዱል ፈተና ኢብኑን ያቋረጠው እንዴ? ኢብኑ አብዱል ፈተና ደቂቃ ካቋረጠ ይጨመራል ተብሏል እኮ አብዱል ፈተና። እኔ 30 ሰከንድ አቋርጬ ቆይ አንዴ ራሱ ተጠቅሞ ነበር። ይሄኛው 7 ደቂቃ አድርገው ብሩክ እንደ አዲስ ነው የሚጀምረው አይደለ? ኢብኑ 7 ደቂቃ አድርገው አብዱል ፈተና። እኔ 30 ሰከንድ 5 ነው የምትሰጣቸው አብዱል ፈተና 5 ደቂቃ ሰጠው ሲያወራ እኔ 30 ሰከንድ ሲያልቅ 30 ሰከንድ ሲቀረው አቋርጬ ታዲያ አንቺ በቃ ኧረ እባክሽን ሚውት አድርጊ። ኧረ እባካችሁ ተው። ኧረ ተው ከአንድ ሰው ጋር ላውራ። ቀጥል። እሺ አሁን ኢብኑ ቀጥል። 8 ደቂቃ አስጠኝ። እሺ ቢያንስ 8 ደቂቃ አስጠኝ። ምክንያቱም እኔ ችግር የለውም ቀጥል። እሺ ያነሳው ነገር ምንድነው? በእስልምና ይፈቀዳል ወይ የሚለው በእስልምና የሰው ስጋ መብላት ይፈቀዳል ብሎ አንስቷል። የለም ቁርአንና ሐዲስ እንደዛ ብሎ አይናገርም። ያመጡልን የማን ንግግር ነው? አንዳንድ ስኮላሮች የተናገሩት ንግግር ነው። እሱም እንደ ኤክሴፕሽናል ነው። ግዴታ በሆነበት ሰዓት ኢቭን ንጹሃን እኮ አይደሉም እነዛ በኖርማል ሰዓት ራሱ የሚገደሉ ሰዎች በተገኙ ሰዓት የነሱ ስጋ ግዴታ ለመኖር ግዴታ በህይወት ለመቆየት ግዴታ የዛን ነገር መጠቀም ካለብህ ኤክሴፕሽናል ወይ በሆኑ በተቀመጠ ነገር ይፈቀዳል ብለው ያስቀመጡት አንድ ዑለሞች ነው። ግን በክርስትናው ስንሄድ እግዚአብሔር ራሱ ነው ጣዖት የሚያመልኩ ሰዎች ሰው አይደሉም እንዴ?
ለምንድን ነው ስላችሁ ልጆቻቸው ጋር የሚሉት? ያዛቸው ማን ነው? ኢቨን እግዚአብሔር ነው። ማስረጃ ዘሌዋውያን ምዕራፍ 26 ቁጥር 29 እና የወንዶች ልጆቻችሁን ስጋ ትበላላችሁ። ማን ነው የሚላቸው? እግዚአብሔር ራሱ ነው። የሴት ልጆቻችሁንም ስጋ ትበላላችሁ። ይሄ ማን ነው የሚለው? አንድ ስኮላር ነው እንዴ? አይደለም፣ እግዚአብሔር ራሱ ነው እንደዚህ ብሎ የሚያዛቸው። እንቀጥል። ኦሪት ዘዳግም ምዕራፍ 28 ቁጥር 57 ላይ በወንድ በሴት ልጆችዋ በእግሯ መካከል የሚወጣው በእንግዲህ ልጅ በምትወልዳቸው ልጆች ትቀናለች። በደጆችም ውስጥ ጠላቶችን ከበው ባስጨነቁ ጊዜ መከራ ባሳዩ ጊዜ ሁሉን ስለጠላች በስውር ትበላቸዋለህ ይላል። እግዚአብሔር ነው የሚያዘው ይህን ትእዛዝ። አንድ ስኮላር አይደለም። በነገራችን ላይ አንድ ተራ ስኮላር አይደለም፣ ወር ደግሞ አንድ ሰው አይደለም የሚያዘው። እግዚአብሔር ራሱ የሚያዘው ድንጋጌ ነው። ኦሪት ዘዳግም ምዕራፍ 28 ነፍ ማስረጃ ከ20 በላይ ጥቅሶች አመጣለሁ። ኦሪት ዘዳግም ምዕራፍ 28 ቁጥር 53 ላይ ጠላቶችም ከበው ባስጨነቁክና ጠላቶችም የሚለው ለማን ነው? ለሙሴ ነው። ጠላቶችም ጣዖታም ያላችሁ አይደልኩ የሚታዘዙት ለነ ሙሴ እኮ ነው የሚታዘዙት። ለሚያምኑ በእግዚአብሔር ለሚያምኑ ሰዎች ነው። ጠላቶችም ከበው ባስጨነቁ መከራ ባሳዩ ጊዜ አምላክህ እግዚአብሔር የሚሰጥህን የሆድህን ፍሬ ወንዶች ሴቶችን ልጆችን ስጋ ትበላለህ። ቡም ትበላለህ። የልጆችህን ስጋ ትበላለህ። የወንድና የሴት ልጆችን ስጋ ትበላለህ። ማን ነው ይሄን ያለው? እግዚአብሔር ራሱ። ጠላቶችን አስጨነቁ ራበ ብሎ የሴት ልጆችህን የህፃናቶችን ስጋ ትበላለህ። ይሄ ምን አይነት ርህራሄ! ይሄ ምን አይነት የፍቅር አምላክ ነው! አሁን ይሄ መቶ ለኛ ብሎ ይሞታል። በነገራችን ላይ ይሄ አምላክ መቶ ለኛ ብሎ ይሞታልን ነው። ብሉይ ኪዳን ላይ ግን የልጆቻቸውን ስጋ ሲያስበላቸው ነበር። መጽሐፈ ነገሥት ካለ ምዕራፍ 6 ቁጥር 28 ላይ ንጉሱ ምን ሆነሻል አላት። የተፈጸመበት ደግሞ ላሳይችሁ። ንጉሱ ምን ሆነሻል አላት። እርሷም ይህች ሴት ዛሬ እንድበላው ልጅሽንም አምጪው ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላነው። የማን ትእዛዝ? የእግዚአብሔር ትእዛዝ ተፈጻሚ ሲሆን ልጆቻቸውን ቀቅለው ሲበሉ ነበር። እግዚአብሔር ባዘዛቸው መሰረት የእግዚአብሔርን ትእዛዝ የእግዚአብሔርን ሕግ እያስፈጸሙ ነበር። ንግስቱም እንበላው ልጅሽንም አምጪው አልኋት። ልጇንም ሸሸገችው ብላ መለሰችለት። ግን ልጃቸው ምንድነው? ቀቅለው እየበሉ ነበር ልጆቻቸው። ኢቭን ኢየሱስ ክርስቶስ እኛም በላም እግዚአብሔር አልፈቀደልንም ብለዋል። ኢየሱስ ክርስቶስ ምንድነው አላችሁ? ስጋዬን እውነተኛ ነው መብል፣ ስጋዬ እውነተኛ መብል፣ ደሜም እውነተኛ ስጋ ነውና ይላል። ስጋዬንም የሚበላ ደሜንም የሚጠጣ የኢየሱስ ክርስቶስ ስጋና ደም ይበላል ይጠጣል። ሊተራሊ ቀጥታ፣ ይሄ ሜታፎሪክ አይደለም። ሊተራሊ ደሜን ስጋዬን የሚበላ ስጋዬን እውነተኛ መብል ነው። አንተ መተህ ሜታፎሪክ ልትድኝ አትችልም። ስጋዬን እውነተኛ መብል ነው ደሜም እውነተኛ ነውና። ሶሪ እሺ፣ ተቋርጧል መሰለኝ እሱ ጋር ስጋዬ እውነተኛ መብል ነው እያለ ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። የኢየሱስ ስጋና ደም ካልበላ አንተ በኢየሱስ አይደለም። አንተ የጌታ ሰው አይደለም። የኢየሱስ ስጋና ደም ካልበላ። ሌላው ደግሞ በእስልምና እኛ ሙስሊሞች የምንቀበለው ምንድነው ከተባለ ሐዲስና ቁርአን ነው። ከሐዲስም ሰሂህ የሆነ ሐዲስ ነው። ደኢፍ የሆነ ሐዲስ አንቀበልም። ደኢፍ የሆነ ሐዲስ በእኛ ዘንድ ተቀባይነት የለውም። ሌሎች ደግሞ ዑለሞች የሚያነሱት ሐሳብ የራሳቸው ሐሳብ ሊሆን ይችላል። እኛ የዑለሞችን ሐሳብ ቁርአንና ሐዲስ አይተን ነው የምንቀበለው። ቁርአንና ሐዲስ አይተን ከቁርአንና ከሐዲስ ጋር ማይጋጭ ከሆነ እንቀበላለን። የሚጋጭ ከሆነ ግን አንቀበልም። ምክንያቱም በእሳቸው አይደለም። እኛ እሳቸው በደነገጉት ልክ እንደ ክርስትና ስላሴ የሚባል አስተምሮ ለምሳሌ ክርስትና መጽሐፍ ቅዱስ ላይ የለም አይደለ? አባቶች ናቸው የተናገሩት። ልክ አባቶች የተናገሩት እኛ እንደ የህግ መመሪያ ወይ ደግሞ እንደ እስልምና ዋና ምንጭ አድርገን አንወስደውም። አይተን ከቁርአንና ከሐዲስ ጋር መሄደውን አይተን የምንቀበለው ከሆነ እንቀበላለን፣ ማንቀበለው ከሆነ አንቀበለው። እኛ የምንቀበለው ምንድነው ከተባለ ቁርአንና ሐዲስ ላይ ቁርአንና ሐዲስ አለው የሰው ስጋ ተበላላችሁ ምን ነገር የለም። ሌላው ደግሞ ያነሳው ማን ነበር የሚባሉ ሰሃባ ጭንቅላት በላ ምናምን፣ እሱ ከመሰረቱ የተቀጠፈ ነው። ሐዲስ ላይ የለም፣ ቁርአን ላይ የለም፣ አንዳንድ የታሪክ መጽሐፎች ላይ ነው ያለው። ያ ነገር ምንድነው ከተባለ የተቀጠፈ ነገር ነው። እኛ ደግሞ ውሸት የሆነ መረጃ የሚያመጡብን ከሆነ አንድ ነገር ላሳያችሁ። the gospel of ፊሊፕ የፊልጶስ ጎስፔል ነው በነገራችን ላይ። ይሄ እኔ አይደለም የጻፍኩት። የፊልጶስ ጎስፔል ላይ ኢየሱስ ክርስቶስ የመቅደላዊትን ማርያም ኪስ the her mouth የመቅደላዊትን ማርያም ከንፈር ሲስም ነበር። ይሄ ሙስሊም አይደለም የጻፈው፣ ፊልጶስ ወንጌል ፊልጶስ በነገራችን ላይ ሐዋርያ ነው አይደለ? የመቅደላዊትን ማርያም ከንፈር ሲስም ነበር። እኛ ደኢፍ የሆኑ ነገሮች ከቁርአንና ከሐዲስ ውጭ የሆኑ ነገሮች ማምጣታችሁ ስትሞግቱን፣ በእናንተ ደግሞ አምላካችሁ የመቅደላዊት ማርያም ከንፈር ሲስም እንደነበር ከተለያዩ ማስረጃዎች ማምጣት እንችላለን።
ስለዚህ ያመጣችሁት ምንድነው ከተባለ እንዳለ ውሸት ነው። እኔ ደቂቃን ያዝልኝና አንድ የሆነ ማስረጃ ልክፈትላችሁ። ኢብኑ ቆይ እኔ አንድ ጥያቄ ልጠይቅክ። ጣልቃ ትግቢ አንዴ ፕሊስ፣ በእናትሽ አንዴ። ግን ደቂቃውም መያዝ የለብህ ማስረጃውን አርቲኩሌት አድርጎ ማቅረብ ያለበት እሱ ነው። ቆስጣዬ ቡራካ አንዴ ቆይ፣ ደቂቃ ጣልቃ ገብታችኋል። ደቂቃ ላይ ጣልቃ ገብታችኋል። 5 ደቂቃ ጨምርልኝ። ኧረ ካንተ አቁመህ ነው እኮ ሄድኩ። ደቂቃ ኧረ ጣልቃ ገብታችኋል። 5 ደቂቃ ሰጥኛለሁ። 5 ደቂቃ ይጨምራል እንዴ? መረጃ ላምጣ ብለህ ሄደህ ካመጣ ቀጠል። ዝም በለው። ሞዴሬት ያደርጋል ራሱ አብዱል ፈተና። ሰውም እየታዘበ ስለሆነ ማንም ሰው እንዳይገባ ጣልቃ። ማስረጃ ማምጣትና ያለማምጣት የራሱ ፋንታ ነው። እኛ አንገባም። ቀጣይ የዴቫ ያወራና ጥያቄና መልስ ይሆናል። እድል ቢሰጠኝ ለእኔም ከዛ በኋላ ወይ ካልሆነ አንድ ነገር አለ። አላህ ሱብሓነሁ ወተዓላ የሰው ስጋ መብላት የሚባለው ነገር በጣም አስጠያፊ ነገር መሆኑን በአንድ ነገር ይገልጸናል። እሱም የሰው ለምሳሌ አንድ ሰው ማማት ልክ የሰው ስጋ እንደመብላት ነው። ዛትስ ማለት የሰው ስጋ መብላት በጣም አስጠያፊ ነገር እንደሆነ በሱረቱ በምዕራፍ 49 ቁጥር 12 ላይ እናንተ አመናችሁ ከጥርጣሬ ከፊሉ ኃጢአት ነው። ኢብኑ ትቀጥላለህ፣ ችግር የለውም ትቀጥላለህ። አንዴ ቆይ ቅድም ማስረጃ ይዞ እስከሚመጣ አልጠበቅነውም እንዴ? እሱ አይደለም። አይ እንደሱ አይደለም እኮ አልጠበቅነውም። አረ ጠብቃል። ማስረጃ ይዞ መጥቶ ኢቭን ገና ማስረጃው እስከሚያብራራ ራሱ 3 ደቂቃ ሰተከባብሩት አልተው። እኔ አንድ ይሄ ብቻ ነው። ይሄ ነው ወርጭ በመሀል ገብተህ ስለጠየቀኝ ነው ማስረጃ እኔ ይዤ ያመጣሁት እንጂ እንዳንተ አቁሙ። እናንተ አመናችሁ ከጥርጣሬ ብዙ መራቁ ይላል። ከጥርጣሬ ከፊሉ ኃጢአት ነውና ነውርም አትከታተሉ። ከፊላችሁ ከፊሉ አይማ። አንዳችሁ የወንድሙ ስጋ የሞተው ሆኖ ሊበላው ይወዳልን አለ። ምን ያህል አስጠያፊ መሆኑን የሰው ስጋ መብላት ምን ያህል አስጠያፊ እንደሆነ በመጽሐፍ ቅዱስ ግን እግዚአብሔር ራሱ የልጆቻቸውን ስጋ ሲያስበሉ አሳይቻለሁና በእስልምና ያለው ነገር ይሄ ነው። ከቁርአንና ከሐዲስ ውጭ ያመጣው ነገር እኛ አንቀበልም። አሁንም እነግርሃለሁ ከቁርአንና ከሐዲስ አንድ ስኮላር እኛ እስልምና ተመሰረተው በአንድ ስኮላር አይደለም፣ ወር ደግሞ በሁለት ስኮላሮች አይደለም። ቁርአንና ሐዲስ አለን መመሪያችን ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት እና የእሳቸው ንግግር ድርጊት እና አላህ ሱብሓነሁ ወተዓላ ያዘዘው ድርጊት ቁርአን ያዘዘልን ህግ አለ። ከሱ ውጭ ያመጣው ነገር እኛ ዘንድ ተቀባይነት የለውም። 30 ዑለሞች ብታመጣ 30 ዑለሞች ያመጣው ቁርአንና ሐዲስ ላይ የሌለ ነገር ከሆነ እኛ አንቀበልም። ልክ ስላሴ የሚባለው ነገር መጽሐፍ ቅዱስ ላይ የለም። ልክ አባቶች ፈልስፈው ተርጉመው እንዳመጡት እናንተ እንደተቀበላችሁላ እኛም አንቀበልም። አይ እኛ ተቀበለናል እናንተም ተቀበሉ ምትል ከሆነ እኛ አንቀበልም የሚባል ነገር የለም። ይሄ እስልምና ነው። ምንመራው በዲኑ በቁርአንና በሐዲስ ነው። ከዛ ውጭ ያለ ነገር እኛ አንቀበልም። እና ይሄን ይመስላል። በቃ ጨርሻለሁ። መግሪብ ማዛን ስላለ ልወጣ ነው። አብዱል ፈተን ቡራ ከመጣ ይቀጥል። ኧረ ወዴት ነው የምትሄደው? ብራዘር ተጠይቀህ ነው እንጂ የምትሄደው የቀጠፍካትን ከፍት ያወራሃትን እንትን ሳትል ብራዘር ብሩ ካልቻለ ማንተ ልገባ ነው። ኧረ ችግር የለውም። የሚያሰጣህ እኮ ብሩክ እኮ ምን ቆስጤ ስንት ደቂቃ ልስጥህ? እኔ ልቀጥለው። ቆስጤ ዴቫሽ ለዴቫ ስጠው። ለምንድን ነው ደቂቃ የሚሰጠው? ኢብኑ 30 ደርሶበታል። ውጭ እንጂ ቀጥል አንተ አስከባር። ለምንድን ነው ታስወጣት? በተራ እናወራለን ተባብለናል። ተራ በተራ ካልሆነ ቃል ስንት ደቂቃ ልስጥህ? ለሱ የሰጠው 7 ለሱ የሰጠው ደቂቃ ነው ተጨምሮለታል። እንዴ ቃልዬ ምን ሆነ ነው? 10 ደቂቃ ነው የምትሰጠው። የቅድሙን 2 ደቂቃ በልቷል። አሁን 2 እሱ 2 ደቂቃ 4 ደቂቃ በልቷል። እሱ የምትሰጠው ቅድም 6 10 መጣ። እሺ አመሰግናለሁ። አብዱል ፈተና እኔ ሰዓት ደርሶብኛል። የምታውቀው ከሆነ መግቢያ ሰዓት ነው። አንዴ አትግባ እንዴ ፕሊዝ። ነው አይደለም እኔ ለውጣ ነው አብዱል ፈተና። ኦኬ አልቻልክም። እኔ ወጥቼ ታወራላችሁ። በዚህ ሰዓት ግን መግሪብ የት ሀገር ነው ያለው? 30 ደቂቃ ይቀራል። አራባተው መግሪብ አዛን ተብሎ መግሪብ አብዱል ፈተና ልግል ነገር ጥሎ ይጣ ከፈለገ ሱራሽ አመለጠኝ እየተሰገደ እኔ ጀምራለሁ። ስለዚህ እኛ በሌለንበት ደግሞ አታወሩም። እኛ በሌለንበት አታወሩም። ቃልዬ አንተ ቀጥል። እሱ መብቱ ነው። እኔ በሌለውበት አታወራም። አንዴ ቆይ እኔ በሌለውበት አታወራም። እስከምመጣ የምትጠብቀኝ ከሆነ ጠብቀኛለህ። እኔ በሌለውበት አታወራም። መኖር መብት ነው፣ መገኘት መብት ነው። አለመገኘት ደግሞ ያንተ ምርጫ ነው። እኔ አላባረርኩም። ወደከልክ ሚውት ደግሞ አታርገኝ። ስልጣኑን እንጠቀው። ሚውት ይያረጋል። አይወራም። እኔ በሌለውበት ደቂቃዬን አስጀምር። ይኸውላችሁ አያችሁ አይደል? እኔ በሌለውበት እንደፈለጉ ይሰፉና ከዛ በኋላ እንደሚመጡ እንደዋሹ ስለሚያውቁ ይረብሻሉ። እንደዚህ ስለዚህ ኢብኑ ምንድነው የምትለው?
እኔ እስከመጣ የምትጠብቁኝ ከሆነ ጠብቁኝ፣ ካልሆነ እኔ አሁን ባነሳሁት ሀሳብ ላይ እኔ ከወጣ በኋላ ማውራት አይቻልም። ይሄ ሲጀመር ነው ሰው ሳይተከለ ማውራው እንደውም አይወራለሁ አይሆንም። እግዚአብሔር አላዘዘም። እሺ ልጠይቅህ አንዴ ልጠይቅህና ልውጣ። ዋሽታል ያልከኝ ነው። እግዚአብሔር አላዘዘም። እግዚአብሔር አላዘዘም። ለመሰግድ አትመለስም። ደቂቃ ስጠውና ማለት ነው እኮ ሰግጄ ልመለስ። ችግር የለውም። ሰግደህ ተመለስና ይደገማል። ከፈለገ ይቆይ፣ ከፈለገ ይቆይ። እኔ አሁን እኔ በሌለውበት የሚወራው ሀሳብ እኔ መስማት አልችልም። ገብቶሃል? ተናገርኳል። ጣልቃ አትግቡ። ኦኬ። ለጥያቄና መልስ ሲሆን ግን ሰዓቱ አልደረሰም ማለት ነው አይደል? ቴንክ ዩ እናመሰግናለን። አንዴ ቆይ ብሩክን አስመለጣችሁት። አንዴ ቆይ ብሩክን አስመለጣችሁት። አንዴ ቆይ ኢብኑ ሰግደና በቃ ሰግደና ኢብኑ ሰግደና አስመለጣችሁት። ኢብኑ አስመለጣችሁት። ኢብኑ ሰግደና እሺ ሰግጄ እመጣለሁ። ግን አንዴ ብሩክን አስመለጣችሁት። ብሩክን አስመለጣችሁት። ደግሞ አልተከተልኳሽ ነው ብሩክ ሲዋደና ፕሊዝ። ስለዚህ አይወራም። እኔ በሌለበት እሺ ችግር የለም። ፈተና ይሄ ፌር አይደለም። ካልሆነ እኮ ሰግደና ችግር የለም። ይደገማል። ሰውየውን ቤቱን አስከበረ ስነ ስርዓት አስይዝ ማለት እኛ በጣም ሆደ ሰፊ ስንሆን አንዳንድ ጊዜ ደግሞ መደረግ ያለበት ነገር መደረግ አለበት። ቴንኪው አመሰግናለሁ። እንዳያችኋቸው ናቸው እነዚህ ሰዎች እንግዲህ ኡስታዞቻቸው። ይሄ ኡስታዝ ነው በነገራችን ላይ እንደዚህ እየቀጠፉ እየዋሹ ነው የሚኖሩት። ውሸት ስለተናገረ ስለፈራ ብቻ የፈለገው እሱ መናገር መብቱ ነው። ሰው ሲናገር ግን ስህተት ነው። ይሄ ሮንግ ነው። አንደኛ መስተካከል ያለበት ነገር ነው። ይሄ ዋሃብያዎች ደግሞ የራሳቸው ባህላቸው አድርጎታል። ሁለተኛ ከዋናው ካነሳቸው ፖይንቶች ስንጀምር አፖክሪፋ የሆኑ የማይቀበሉ ወንጌሎች አምጥቶ እንደዚህ ተቀበሉ ብለዋል። ብራዘር አንተ ራሱ መስክራል። እኛ ማንቀበላቸው እንደሆነ አንቀበልም ብለን ጥለነዋል። አንተ መዛሃብ አራቱ መዛሃብ በእስልምና መሰረታዊ የሆኑ አራቱ እነ ኢማም ሻፊ ሐንባሊ የሚባሉት መሰረታዊ እነዚህን ያልተቀበለ ኢስላም አይደለም ከሚባልበት መጽሐፍ ነው ያመጣ ነው። አትቀበለውም። እንደኛ ልክ እንደ አፖክሪፋ ትጥለዋለህ። ጣለው። እናመሰግናለን። ጣለው። እስልምና ላይ ምንም እውቀት የለም። ረጅም ሰዓት ያወራው መጽሐፍ ቅዱስ ላይ ለምን ምንም የምታውቀው ታሪክ ስለሌለ እስልምና ላይ ማለት ነው። ኦኬ ኢብን ከሲርን አትቀበለውም። ኢማም አልነበዊን አትቀበለውም። ልክ እንደኛ አፖክሪፋ ነው፣ የማያስፈልግ መጽሐፍ ነው፣ ስህተት ነው ብላችሁ ታምናላችሁ። ከኛ ጋር ራሳችሁ ስለምታወዳድሩ ማለት ነው። እንደዛ የምታምኑ ከሆነ እኛ ደስ ይለናል። እንድጥሉ ስለምንፈልገው እንጂ ሰው ገላችሁ እንድትበሉ ይሄ ኃጢአት የሆነ ነገር እንድታደርጉ እኛ አንፈልግም። ይህን እንድታቆሙ ነው የምንፈልገው። እንደዛ ደግሞ ስላደረግክ እናመሰግናለን።